በቃ ይኸውልህ መጽሐፍ ቅዱስ ውስጥ በደንብ አስተውል። እኛ ተኮርጇል ከመጽሐፍ ቅዱስ ሲኮረጅ ስህተት ተፈጥሯል። 8 ማርያሞች አሉ። በደንብ ስማኝ። በመጽሐፍ ቅዱስ ውስጥ 8 ማርያሞች አሉ። ማርያሞች አንዴ ስማኝ አብዱልፈታ ብትሰማኝ እኮ ታገኘዋለህ መልሱ። 8 ማርያሞች አሉ በመጽሐፍ ቅዱስ ውስጥ። 2ቱ ማርያሞች በብሉይ ኪዳን ይገኛሉ። ኦኬ በብሉይ ኪዳን ወይም በክርስቶስ ከመወለዱ በፊት ባሉት በነዛ በብሉይ ኪዳን መጽሐፍት 2ቱ ማርያሞች ይገኛሉ። 6ቱ ማርያሞች የጌታ እናት የክርስቶስ እናትንም ጨምሮ በሐዲስ ኪዳን ነው የሚገኙት። በሐዲስ ኪዳንና በብሉይ ኪዳን መሃል ቢያንስ ከ1500 በላይ ዓመት ልዩነት አለ። ኦኬ ከ1500 ዓመት በላይ ልዩነት አለ። በደንብ አስተውል። አሁን እዚህ ጋር እየተነገረ ያለው እቺ ነብይቱ ማርያም የተባለችው መጽሐፍ ቅዱስ አሁን ዘጸአት ላይ ያሳየክ ማለት ነው። ዘጸአት 15:20 ላይ የምትገኘው ኦሪት ዘጸአት እቺ ማለት ሙሴ ከፈርዖን ባርነት ነፃ አውጥቶ ህዝቡን ባህር ኤርትራን ተሻግሮ ሲወጡ አብራ የነበረችው የሙሴና የአሮን እህት ስሟ ማን ይባላል? ማርያም ትባላለች። ቁርአኑ እችን ማርያም ወስዶ የኢሳ እናት አደረጋት ማለት ነው። ምክንያቱም የአሮን እህት ብሎ ይጠራታል። የሙሳና የአሮን እህት ብሎ ይጠራታል። ቁርአኑ ማንን? የኢሳ እናት። እዚህ ላይ ያለችው ግን የሙሴና የአሮን እህት ግን ከድንግል ማርያም ጋር አይገናኙም፣ አይታወቁም። ከ1500 ዓመት በላይ ልዩነት አለ። እቺ የሙሴና የአሮን እህት ማርያም ናት እንጂ የክርስቶስ እናት ማርያም አይደለች። ልዩነቷን ገባ አብዱልፈታ? እዚህ ላይ ግን እንደ ባይብልማ ግልጽ ነው። እንደ ባይብልማ አሁን ከእስልምና ጋር ከሙስሊሞች ጋር ስታወራ ላይክ እንደ ባይብል ብታስረዳ በቂ ላይ እንደ ቁርአን ላስረዳ። እኔ እንደ ቁርአን ላስረዳ። አሁን እኔ የምለየው መሰለህ አሁን እንትን የሰጠው ለማን ነው? እሺ ነው እሱን ተሆነ ላስረዳው። እንደ ቁርአን አሁን ዲያቆን በጣም በሚገርም ሁኔታ ከክርስትናው እንትን ብሎታል። አንተ እንደዛ እንደምታስበው አይኑ አውቃለሁ። ምን መሰለ ይሄንን እየተናገርን ያለ ነው። እቺ የአሮን እህት የተባለችው የኢሳን እናት ከሆነ እሷ ነች እንግዲህ የአሮን እህት ማርያም ተብላ የተቀመጠችው ማለት ነው። ከሆነ እቺ ማርያም ምን ያህል ጊዜ ኖራለች? ለምሳሌ እቺ ማርያም የሙሳ እህት ነች። በሙሳ ዘመን ኖረች። ከዛ በዳውድ ዘመን ኖረች። ዘቡር ሲወርድ ነበረች። ልብ በል ስንት ጄኔሬሽን እንደሆነ። 3ኛ ጄኔሬሽን ኢሳ ጋር መጣችና ወለደች። ነንሴንስ አይሆንም? በጣም ነንሴንስ ስለሚሆነው 3 ጄኔሬሽኖች 3 መጽሐፎች ያየች ብቸኛዋ ሰው ትሆናለች። ኡስታዞችም እኔ ጠይቄያለሁ ጥያቄ እንደዛ አይመልሱልህም። ምክንያቱም በተአምር ይሄንን መመለስ ስለማይችሉ ልክ ኢስላሞች አሁን ለምሳሌ አንተ በእስልምና ወንድሜ አይደለህ እስላም ስትሆን ሙስሊም ወንድማማቾች እንደሚባለው አይ እንደዛ ነው መሐመድን ተጠይቆ እንደዛ ነው የመለሰው። በነገራችን ላይ በዛ የአሮን እህት ያልከው እንዴ ምናምን ብለው ጠይቀውት ነበረ፣ ትክክል ስላልሆነ ማለት ነው። ሶ አሁን እንደ መጽሐፍ ቅዱስ ብቻ ሳይሆን እንደ እስልምና ራሱ እንዴት ሮንግ እንደሚሆን አየከው አይደለ? እቺ ሴትዮ 3 ጄኔሬሽን ኖራለች እያልከኝ ነው። እህትነቷ ልብ በል ለሙሳ ነው። የሙሳ መጽሐፍ ሲወርድ በተውራት ዘመን ነበረች። ከዛ ቀጠለች። በዳውድ ዘመን ደግሞ መጣችና ዘቡርን አየች። ከዛ 3ኛ ላይ መጣ ኢሳን ወለደች በኢንጂል ዘመን። ኢዳዝም ሜክ ሴንስ አይደል አብዱ? ነው የዳውድ እኮ ዳውድ ደግሞ ምንድነው ላይክ አባት አይደለም? የነማን አባት ነበር ዳውድ ራሱ? ፈታ እየተወራ ያለው ነገር ገብቶሃል ወንድሜ? እኮ አንተ በእስልምና አስረዳኝ። የሙሳና የአሮን እህት መርየም ሲባል ምን ማለት ነው? እስቲ አስረዳኝ። የሙሴና የአሮን እህት እየተባለች ነው አይደል? ኦኬ መች ተገናኙ? ምክንያቱም የኢሳ ዘመንና የሙሳ ዘመን ይገናኛል እንዴ? እሱ ነው ጥያቄው። አሁን በእስልምና እንደ መከራከሪያ ማቅረብ የምንችለው ሲጀመር ዘቡርንም ተውራትንም ኢንጂልንም በአንድ ዘመን እንዴት ወረደ? ቢያንስ የሆነ በአባትና ልጅ መካከል እንዴት ወረደ? አንድ ነው ካሉ ማለት ነው። መቼም ይሄ ደግሞ አይሆንም። ለእሱ መልስ መሐመድ ተጠይቆ ነበረ። የሚገርም በሐዲስ እንዴት ሆኖ ነው መርየም የሙሳና የአሮን እህት የምትሆነው? በጣም እኮ የዘመናት ልዩነት አለ። ሐዲሱን ራሱ ባወጣት ደስ ይለኛል። ከዛ የተመለሰው መልስ ምንድነው? አይ ለምሳሌ ሁላችንም ወንድማማቾችና እህትማማቾች ስለሆንም በዛ መልኩ ተነገረ ተብሎ ተቀመጠ። ይሄ ፈጽሞ የማይገናኝ ነው እንዴ! ለምን ሌላ ሰው ፒክ አይደረግም? የኢብራሂም እህት ነው አልተባለችም? የዳውድ እህት ነው አልተባለችም? የሱሌማን እህት ነው አልተባለችም? እንደዛ ከሆነ ሁላችንም እህትና ወንድሞች ከተባለ ለምን ሌሎቹስ እህትና ወንድም ተብለው አይቆጠሩም ነበረ? እሱ አያስኬድም። ዲያቆኔ ይቅርታ
እሺ ጋር ግን በዛው አሁን የሚጋጭ ነገር አሁን እሺ ኤፍታን የሚባለው ሞቅ አረከው ቀው የህያ የሚባለው የህያ የዘካሪያ ልጅ ነው በእናንተም እዛ ጋር ግን ከመግባት በፊት ዮሐንስ ጠመቀው አንድ ኤፍታን ደግሞ ድል እንስጠው። እሺ አንድ ኤፍታን እሺ አመሰግናለሁ። እኔ ለምሳሌ የእኛ መርየምና ማርያም አንድ አይደሉም ብዬ ከማምንባቸው ንግግር እንትኖች ሀሳቦች መካከል አንደኛው በዚህ በ66ኛው ምዕራፍ ቁጥር 5 ላይ ያለውን የኢብን አባስን ተፍሲር ምክንያት አድርጌ ነው። ተፍሲሩ ምንድነው? እንትና ሀሳቡ ምንድነው የሚለው 66:5 ላይ ያለው ምንድነው? ቢፈታችሁም ከእናንተ የበለጡ ሚስቶችን ሙስሊሞች፣ አማኞች፣ ታዛዦች፣ ተገዢዎች፣ ጾመኞች፣ ፈቶች፣ ደናግሎች የሆኑትን ጌታቸው ይለውጡ ይከጅላል የሚለውን ኢብን አባስ ፈስሮታል ተብሎ በሚነገርለት ክፍል ላይ አላህ ለመሐመድ ይሰጠዋል ተብለው ከተነገሩላቸው ሴቶች መካከል አንዷ እቺ የእንትና የፈርዖን ሚስት የሆነችው ሴትና መርየም የኢሳ እናት ነች ብለው ነው የሚናገረው እዚህ ክፍል ላይ። ኦኬ እኛ በጀነት ውስጥ መሐመድን ከፈለገ አላህ ሊድርለት ይችላል ከተባሉ ሴቶች መካከል አንዷ የኢሳ እናት መርየም ነች ብለን አናምንም። እንዲህ አይነት እመቤት የለንም እኛ። የጌታችን እናት ክብር ይግባትና እንደዚህ አይነት የወረደ ስምና ክብር የሚሰጥ ዝቅ ያለ ቦታ የሚሰጣት አይደለችም። ይሄ የእናንተ ተፍሲር ነው። ይኸው 66:5 ላይ ማለት ነው የተቀመጠ። እናንብብለት አንዴ እናንብበው እንዲያው። እሺ ምንድነው የሚለው? it may happen and this will surely happen that his lord if he divorce you will give him in your stead wives better than you. okay ቢፈታችሁ ከእናንተ የተሻሉ ሚስቶችን ይሰጣችኋል ነው። in obedience submissive to Allah by stating it openly, believing true in their faith both with their tongues and hearts. Pause ይልና obedient to Allah and to their husband, penitent from their sin ይላል። okay penitent from what? from their sin ይልና inclined to fasting widows like Asya bint Muzahim, the wife of Pharaoh, and made like Maryam, daughter of Amran, the mother of Jesus ይላል። እኛ እንደዚህ አይነት አናቅም። እቺ የኛ ነች ብለን አንቀበልም። ኦኬ ልዩነቱ ግልጽ ነው። በጣም ልዩነቱ ግልጽ ነው። እኛ በዚህ ልክ እኮ መድከም አይጠበቅብንም። በነገራችን እንዲህ አይነት በጣም በሚያሳዝን ሁኔታ የተገለጸ ነገር እያለ መታችሁ ሁለቱ አንድ ናቸው አትበሉን። ኦኬ ይሄ የጥልቁ መንፈስ ውጤት ነው። ዴቫይ እንትኑንም አሳርሻለሁ። ሜን ፖይንቱ አብዱልፈታህን ክሊር እንዲወደለት ዲያቆን አሁን ቅድም እኛ የነገርንህን ያዝና አብዱልፈታህ ያ መጽሐፎቹ አሉ። ዘቡር አለ፣ ተውራት አለ፣ ከዛ ዘቡር አለ፣ ኢንጂል አለ። 3 ክፍለ ዘመን ነው። እቺ ማርያም ያችኛዋ ነች ከተባለ አይችልም። ዳዝንት ሜክ ሴንስ። ግን ይሄ ሐሳብ ከየት ተገኘ? መሐመድ ይሄን ሐሳብ ከየት አመጣው ስትል ቁልጭ ብሎ የምታገኘው መጽሐፍ ቅዱስ ላይ ነው። ዲያቆን ደግሞ ያንን የነገሩ በትክክልም የአሮን እህት ማርያም የምትባል በብሉይ ኪዳን ነበረች። ማርያም ሲባል እሷ መስላው ያንን ተናገረ መሐመድ። አየህ አይደለ? የአላህ ቃል እንዳልሆነ የሐሳብ እንደሆነ ክፍተቱን እንዲህ ትረዳለህ። ዲያቆን አሁን ቅድም ያሳዩ ከነዚህ ከ6ቱ ማርያሞች ውስጥ ያችኛዋ ማርያም የአሮን እህት የምትባል ማርያም ነበረች። የኢሳን እናት ግን እሱ መጣና የአሮን እህት ወይ አላት። ማርያም ስለሆነ ስማቸው ተመሳሳይ ስለሆነ የአሮን እህት ያለው መሐመድ ከየት አምጥቶ ነው ብለን ካሰብን ይሄው ማስረጃው መጽሐፍ ቅዱስ ስቲል ስላለ እጃችን ላይ ይሄንን መስሎት ነው፣ ተሸውዶ ነው። አይ ቲንክ አሁን ሴንስ ይሰጣል አይደል አብዱልፈተና? ቱማኮ ሴንስማ ይሰጣል። አሁን ምን መሰለ የኛ እንደዚህ አይደለም በማለት እስቲ እኔም ተጨማሪ ነገሮችን ማየት ስላለብኝ ነው። አሁን ካሪያ ጋርም የምንድነው እንትን ከዝን ያደርጋል። ከጆንም ጋር ደግሞ ኢሳን ከዝን ያደርጋል። እንትን ከዝኖች ነው የሚያደርገው። እዚህ የሚጋጭ ነገር ነው። እስቲ ብዙ የሚጋጭ ነገር አለው አብዱልፈታህ። ኢቭን አምራን የሙሴ አባት ወደ ኋላ ሄደህ እንኳን ስቆጥረው የምታገኛቸው መረጃዎች አሉ። አሁን አንተ ምን ታደርጋለህ መሰለህ? የሚሰጡህን መልስ እንንገር። ምክንያቱም ተሴም ሐዲሱ ላይ ያለውን እንዴት ብለን መጣው የሷሃባዎቹ ጠይቀውታል። መሐመድ አይ ቲንክ ሷሃባዎቹ ናቸው አይደለ ወይስ ማን ነው የጠየቁት? እንዴት ብሎ ነው ሰሮች ናቸው በዛ ዘመን ያሉ ሌሎች አዋቂዎች መጣው ከየት አምጥተህ ነው እንዴት አድርገህ ነው ብለው የጠየቁት። የዘመናት ልዩነት እኮ አላቸው። የሙሳና የአሮን እህት ያላችሁ መርየም
የዘመናት ልዩነት አላቸው ከኢሳ እናት መርየም ጋር አይገናኝም ሲሉት ያለ የሰጠው መልስ ምንድነው? አይ እህትም በቃ ያው በእስልምና ሁሉም ወንድምና ስለሚባባል አይነት ሴንስ ነው የተሰጠ። እንደዛ ከሆነ ደግሞ ፈጽሞ የማይገናኝ ነገር ነው። ምክንያቱም እነ ኢብራሂምም ሙስሊም ከሆኑ ለምን የኢብራሂም እህት አትባልም? መርየም የኢሳ እናት ፒክ ተደርገው ስፔሲፊክ የተመረጡት እነማን ናቸው? ሙሳና አሮን ናቸው የተመረጡት። ሙሴና አሮን ደግሞ ኦልሬዲ ማርያም የምትባል ነብይት የነበረች እንዲሁም የሴት ነብይ በላት እንግዲህ በእስልምና የሴት ነብይ ከነበረች አላውቅም። ነብይት ማርያም ትባላለች። የእነሱ እህት እንዲሁም የሙሴና የአሮን እህት ነብይቶ ማርያም ትባላለች። የ1500 ከዛ በላይ ዓመት ልዩነት አላቸው ከክርስቶስ እናት ከድንግል ማርያም ጋር። አየህ ቁርአኑ የስም መመሳሰል ስላገኘ ፒክ አደረገው ማለት ነው የሙሴና የአሮንን እህት እንጂ ስንት ማርያሞች እንዳለ ራሱ ቁርአኑ ጠንቅቅ አይመስለኝም። ሙስሊሞች የምትገቡ ከሆነ ግቡና እዚህ ላይ ሀሳብ እንድሰጡ ይኸው ቤቴ ክፍት ነው። አንድ ቦታ አለ። አብዱልፈተና መልስ ይፈልጋል ከእናንተ፣ እኛ እንፈልጋለን። ይኸው ርዕሴ ምንድነው የሚለው? መርየም እና ድንግል ማርያም እና ኢሳ እና ገና ኢሳ ጋር አልደረስንም። ገና ኢሳ ጋር አልደረስንም። እስካሁን ድረስ መርየም ላይ ያለ ነው። ስለዚህ ቁርአኑ አሽቷል ብለን ነው እኛ የምንናገረው። በእስራኤል ታሪክም ማትጠበቃ እንደዚህ አዲስ መርየም ነው ያመጣው ቁርአኑ። እሺ የሚገባለ አቡ ዲቤ እንትን በአዋልድ መጽሐፍት ላይ የድንግል ማርያም ቤተሰቦች የተጠቀሰው ይኖራል አይደለ? አለ ታምረ ማርያም ላይም አለ የድንግል ማርያም ገጽ ላይ ነው ካወቀው ላምጣላችሁ እና ለማሳየት ያህል ብዙ ሰዎች ይጠይቃል። መጽሐፍ ላይ ስላልተጠቀሰ ምናምን የሚሉ ነገሮች ስለሚያነው የድንግል ማርያም አባትና እናት ስላልተጠቀሱ ምናምን ስለሚሉ እኛ ደግሞ ያው ሶለ ስክሪፕቸር ስለማናምን ሜይ ቢ እሱን ነገር ለማሳየት ብትነግራቸው። ቆይ ዝርዝር ውስጥ እንዳንገባ አንዴ ቆይ አልፋይ፣ ምክንያቱም ይግቡና እነሱ እንዲሁም በዚህ ላይ ሙስሊሞች ግቡ፣ አንዴ ሙስሊሞች ግቡና ይሄ ታሪክ ከየት መጣ? ወይ ወረቀት ተሳስቷል፣ ወይ አላህ ተሳስቷል፣ ወይ መሐመድ እኔ የሆነ ስህተት ተፈጥሯል ብቻ ተበረዘ እንዳትሉን ስንቱን ነገር ተበረዘ እያልን እንሸፍን። ስንቱን ነገር ተበርዟል እያልን እንሸፍን። መልስ ሲጠፋ ተበርዟል አይሆንም። አስገቡኝ የምትሉት ሙስሊም ኖት ሙስሊም ከሆናችሁ ነው የማስገባው። ሙስሊም ካልሆናችሁ አላስገባም። አሁን ሙስሊም ነው የምፈልገው። ሙስሊም ወገኖቻችን ነው የምፈልገው መልስ እንዲሰጡኝ። አስገባኝ ያላችሁኝ ሰው ሙስሊም ናችሁ? አዎ ካላችሁኝ ያስገባለሁ። ክርስቲያን ከሆናችሁ ግን ኦልሬዲ በቂ ሰው ስላለ ንጽጽር ላይ የሚሰሩት ወንድሞች፣ እሺ አንድ ኦርቶዶክስ ነኝ፣ እሺ በኋላ አስገባለሁ። ኦኬ ስለዚህ መልስ የላችሁ ማለት ነው። ቅድም እኮ አብዲ አይቼ ነበረ፣ ሌላ ሙስሊም አይቼ ነበረ፣ እየሳብኳችሁ ነበረ። እችን ድረስ አትወዷትም ማለት ነው። የገባኝ ነገር ኦኬ አነሷለሁ በደንብ። እንደዚህ ከሆነማ በደንብ እያነሱ ሄዳለሁ። አትገቡም? እሺ ዣን ቫልዣ ነው። ዣን ቫልዣ ገስት ላክ እናስገባሃለን። ዣን ቫልዣ። እሺ እዚህ ላይ የቀረ ሀሳብ ካለ መርየምና ድንግል ማርያም ላይ የምጨምሩት ነገር ካለ ሰው ሲያሳባለሽ፣ ከዛ ወደ አልፋ ሄደን የምጨምሩት ነገር ካለ አንድ 3 ደቂቃ ሰጣችሁና ጨማምረን ከዛ ወደ ኢሳና ኢየሱስ ክርስቶስ ሄናለን ማለት ነው። ባይዘዌ ስንት ሰዓት ነው የኦፎይ ፕሮግራም ዛሬ? እኮ ነው መሰለኝ መርሃ ግብሩ ማክሰኞ ነው። እኔ ገና እየነጋልኝ ነው። ለዛ ይቅር በሉኝ። ሰኞ ገና እኔ ጋር መግባቱ ነው። እሺ 1 ሰዓት ነው ዛሬ ነው እያሉ ነው መሰለኝ። የፍታይ ዛሬ ነው ዲያቆን፣ ዛሬ ነው ካለ እሱ በማስረዳት ይችላል። ምን አለ ዛሬ ምን አለ አልሰማሁም። እኔ ከባለፈ የቀጠለ መሰለኝ ከአርቡ። ኦኬ 1 ሰዓት ነው። ስንት ሰዓት ነው አሁን እናንተ ጋራ? 1 ሰዓት የቀረ ማለት ነው። 1 ሰዓት ነው የቀረን። ኦኬ በቃ ቶሎ ኢሳ ላይ እንሂድ። በቃ ችግር የለውም። ክፍል 2 ስለምናነሳ በኋላ ወደ ማታ ላይ እከፍታለሁ። እሺ ዴባ ሰብሰብ በሉና ይህን ርዕስ እኔ ሙስሊሞቹ ለምን እንደፈሩት አላውቅም።
ጴንጤ አላስገባም። ጴንጤ እኮ ተውኳችሁ። ጴንጤ ትቻለሁ። ጴንጤና እኔ ጡረታ ወጥተናል አሁን ለጊዜው። ጴንጤ አላስገባም። እሺ ስለ ክርስቶስ ጥቂት ነገሮች ልስጣችሁና እንስጣችሁ። አሁን ደግሞ እስካሁን አትሊስት በድንግል ማርያም ላይ ያለውን ነገር አይተናል። ኦኬ መርያም ምንድን ነው? ኢሳና ኢየሱስ ላይ እንግዲህ 1 ሰዓት አለን። ቶሎ ተከፋፍለን ኢሳንም ታሳያላችሁ፣ ኢየሱስ ክርስቶስንም በመጽሐፍ ቅዱስ ኮምፔር እያደረግን ከትንቢቱ ጀምሮ እያላችሁ እንሄዳለን ማለት ነው። ኦኬ እሱ ላይ ተዘጋጁ። ከማን ልጀምር? ይህን ርዕስ በደንብ እቀጥልበታለሁ። ስለዚህ ሶሲ ወደ አንቺ ልምጣ። እዚህ ላይ ሀሳብ አለሽ? ሰላም ቀጥላላችሁ። እኔ እማራለሁ። ግን ቅድም የተነሳ አሁን ስለ መርየም ቤተሰብ ስናወራ የመርየም ቤተሰብ የኢምራን ልጅ የተባለችው ኦኬ አሮን ወንድሟ ሙስሊሞች ሁሉ ወንድማማቾች ስለሆን ወንድሟ ተብሎ ከተጠቀሰ ኢምራን አባቷ ሆኖ ተቀምጧል። እና ኢምራንስ ምን እንዴት ነው የሚያደርጉት? አባቱን አባት ስለሆነ ማለት ነው። እዚህ ላይ ትንሽ ብታወሩበት። እንቀጥላለን። ሶስዬ ለመሰለሽ አሁን 1 ሰዓት ስለቀረች አትሊስት የመርየምን ትንሽ የሆነ አይዲያ ሰጥተናል። በደንብ ግን እንቀጥልበታለን። ዛሬ የሚቆም አይደለም። ከእፎይ ፕሮግራም በኋላ ማታ ከፍታለሁ። ነገም ይህን ክፍለት እንቀጥላለን። ገና እያሰፋ ነው ሄዳለን። አትሊስት ግን አሁን ያለው ሰው ስለ ኢሳ እና ስለ ክርስቶስ ያለውን ልዩነት እንዲያውቁ ስፈልግ እዛ ላይ ሀሳብ ስጡ። ደቂቃውን እንጠቀም ብዬ ነው ወደ እፎይ ቤት እንድንሄድ ባለችን ሰዓት እንጂ ጥሩ ሀሳብ ነው ያነሳሽው። እሺ ቅድም እየተናገርኩ ነበረ። አብዱ ፈተና በቁርአን ኢሳ ስንት ጊዜ ተጠቅሷል? ኢሳ የሚለው በአማርኛ ስንት ጊዜ ተቀምጧል? ብዙ ጊዜ ነው ያለው። ግን እሺ ኢየሱስ የሚለውስ? ኢየሱስ የሚለው ኢየሱስ የሚለው ስም ኢሳ የሚለው ብዙ ጊዜ አልከኝ። ኢየሱስ የሚለውስ? ኢየሱስ የሚል አለ ቁርአን ውስጥ። ምናልባት ተፍሲሩ ላይ እንዳለ ኢየሱስ ነው የሚሉት በብዙዎቹ። አይ ቁርአን ውስጥ ምንድነው ኢየሱስ ውስጥ አይ ቲንክ እኔ እንጃ አይቻልም ኢየሱስ የሚል። ኦኬ እሺ እና አሳየ። እሺ ሚዩት አድርግልኝ። አብዱ ፈተና እሺ ስንት ኢሳ አለ በመጽሐፍ ቅዱስ? ኢሳ ተብሎ በአማርኛ የተጻፈ ስንት አለ? ብዛቱ ካውንት አላደረግኩትም። አለ ኢሳ የሚል ማለት ነው። ይቅርታ ግን ድምፅ ከረበሻችሁ መንገድ ላይ ነኝ። እሺ ችግር የለውም። ኢየሱስ የሚለውስ? አንድ ጊዜ አውቀው እኔ እሱንም ኢሳን ሪፕሬዘንት አድርጎ የገባ ሳይሆን አልመሲህ የሚለው አልመሲህ ለሚለው ሚኒት ኢየሱስ ብሎ አስገብተውታል። ውጪ ሮንግ ነው። ሊትራል ወርዱ አይደለም። ኢሳ የሚለውን ግን አንድ ቦታ ኢየሱስ በሚል በቅንፍ ራሱ ገባ ይቻላል። ያለኝ እውቀት ይሄ ነው። እሺ ከሱ ለኔ ኪታብ ልስጣችሁና ከዛ በኢሳና በኢየሱስ ክርስቶስ መካከል ያለውን የስም ልዩነት፣ የስም ትርጉም ልዩነት፣ የማንነት ልዩነቱ ታሳያላችሁ። እሺ ቶሎ ያደርጋችሁ። እሺ እኔ እስከዛ ተዘጋጁ። እኔ እስክናገር እኔ ዛሬ ጠዋት ስራዬ ብዬ ቆጠርኩት። ቅድምም ስነግራቸው ነበር ይፍታ ስራዬ ብዬ ቆጠርኩት። ኢሳ የሚለውን ስም ቆጠርኩት። ኢየሱስ የሚለውን በቁርአን ውስጥ ስም ቆጠርኩት። ጠቅላላ ወደ 34 ወይም 35 ኢሳ አለ። ከዛ ውስጥ ከ34 ወይም 35 ውስጥ አንድ ብቻ ኢየሱስ ተብሎ ተቀምጧል። አንድ ብቻ። ሌላው ጠቅላላ ኢሳ ሆኖ ማለት ነው። ሌላው ጠቅላ ኢሳ ወይም አልመሲ ይልና አንድ ላይ ግን እሱ ምን ላይ ነው መሰላችሁ? ሱራ 4 172 ላይ ሱራ 4 172 ማን ነው የሚከፍትልኝ? አልፋዊ አንዳችሁ ክፈቱልኝ ወይ ርግ ክፈችልኝ። አንዴ አይ 95 ጉግል የሚላችሁ እንትኑን ጨምሮ የመርየም ልጅ የመርየም የሚለውን እሱን እየቆጠረ ነው እንጂ እኔ የፈለኩት ኢሳ የምትለውን ቃል እና ኢየሱስ የሚለውን ቃል ነው የፈለኩት እንጂ ዝም ብላችሁ ስለ ምናምን ብትሉትማ ያወጣላችኋል። በቃ የመርየም ልጅ የሚለውን እየቆጠረ ይሄዳል። እኔ የፈለኩት ግን ኢሳ የምትለውን ቃል እና ኢየሱስ የሚለውን ቃል። እሺ ሱራ 4 172 ያወጣላችሁ። ይሁት እዚህ ጋር ምን የሚል አልመሲ በቅንፍ ኢየሱስ ይላል። ለአላህ ባሪያ ከመሆን ፈጽሞ ይላል። አሁን ይችን ኢየሱስ የምትለዋን በቁርአን ውስጥ 114 ምዕራፍ አለው ቁርአን። እቺ ነው የምታገኙት። ከዚህ ውጪ
ኢየሱስ የሚል አታገኙም በቁርአን ውስጥ በቅንፍ ይሄም በቅንፍ ገብቶ ነው እንደምታዩት። በቃ አንድ ቦታ ነው ያለው። ይኸው አያችሁት? ኢየሱስ ሙስሊሞቹም ይህን ሰሞን የሚያሳያችሁ ይህንን ነው። ኢየሱስ ማለት እንችላለን ብለው የሚያሳያችሁ እችኑ ጥቅስ ነው። እችኑ ይሄን ሌላ ቦታ አሳዩ የምትሏቸው አያሳያችሁም። ምክንያቱም የለም። ምንድን ነው የሚለው? ኢሳ ነው የሚለው። ኦኬ አረብኛው ጠቅላላ አረብኛውም ኢሳ ስለሚል ኢሳ እያለ አማርኛውም መልሶ ኢሳ ይለዋል። እዚህ ጋር ታዲያ ምን ተፈጥሮ ነው? አረብኛው ኢየሱስ ይላል። አረብኛ ተነባለ እንደ አብዱልፈታ የትኛው ላይ? ይሄንን ያው ፊት ለፊት ያለው ሱራ 4:172 እሺ ለን የስተንኪፋ አልመሲሁ አንየኩ አብደን ሊላሂ ወለል መላኢከት ይላል። አልመሲህ ነው የሚለው። አልመሲሁ ነው ኢሳ ራሱ ይባባል እዚህ ውስጥ የለም እኮ አሁን ኢሳ በአማርኛው ነው እንጂ በአረብኛው የለውም ማለት ነው። ኖ አረብኛው ላይ ኢሳ የሚል የለም አይደል? የለውም። አልመሲሁ ነው የሚለው። አዎ አልመሲህ ማለት ደግሞ መሲሁ ማለት ነው። መሲሁ ማለት ነው። ኦኬ ኢየሱስ እኛውን ኢየሱስ እና ክርስቶስ ስንል ማለት ክርስቶስ ማለት ነው። መሲህ ማለት አብዱልፈታ በደንብ ስማ። ክርስቶስ ማለት ነው። መሲህ ማለት እንደው ቁርአኑ ላይ ኢየሱስን ሳይሆን አሁን እንደው እንጥቀታን ተርጉም ቢሉ ነበረበት ምን ነበረ? ክርስቶስ ወይስ ኢየሱስ? ዴቫ ክርስቶስ ወይስ ኢየሱስ ጋር መጋት የነበረበት? መሲህ የሚለው እንደው እንክተት ካሉ ወይም ኤፍታ ክርስቶስ አይደለ? ምክንያቱም መሲህ ማለት የተላከ ቅብ እንደማለት ነው አይደለ? ስለዚህ ክርስቶስ መጋት ነበረበት። ክርስቶስ ካሉ ደግሞ ሌላ ችግር ውስጥ ሊገቡ ነው። ይቀበላል ግን ክርስቶስነቱን የተቀበለ መሆኑን ይቀበላሉ ግን አይቀበሉም። ታዲያ በዚህም ችግር እኮ ነው። አሁን ኢየሱስ የሚለው ሽወዳ እንደሆነ ሰው እንዲያውቅ ስለፈለኩኝ ነው። ኢየሱስ የሚለው ምንድን ነው? ኢየሱስ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። መሲህ ማለት ደግሞ ንጉስ ማለት ነው። እንዴ መሲህን ራሱ እኮ ሁልጊዜ ሲባል የነበረው እኛ ስንሰማ የነበረው መሲህ የሚለው ራሱ አዳኝ እንትን መድኃኒት እንደዛ እንደማለት ነው። አይ ኢየሱስ ማለት ነው አዳኝ ማለት የሱህ ነው። አየህ የሱህ በአረብኛ አሁን በአረብኛ ደግሞ ላስኛ ስለመጣ አረብኛ መጽሐፍ ቅዱስ አሳየ። አዎ ለካ አረብኛ መጽሐፍ ቅዱስ አለ አይደል? ይፍታ አረብኛ አለኝ። አዎ እሺ፣ ወይ ትልቁ ለሆነ ክፈትለት። በዛውም ክርስቲያኖቹ እንዲያው ስለፈለኩኝ ነው። አንድ ያልፋል። ምን ላውጣ? ሉቃስ ወንጌልን አውጣና ሉቃስ ወንጌል ምዕራፍ 2 አውጣለት። ምዕራፍ 2 እሺ አንዴ ስልኬ ይክፈት። እንትን እያለ ነው ገና ሰርች እያደረገ ነው። ችግር የለውም። እሺ ምዕራፍ 2 ነው። ሶሪ ምዕራፍ 1 ላይ ምዕራፍ 1 ለድንግል ማርያም ስሙንም ኢየሱስ ያለሽ የሚለው ማለት ነው። ቁጥር 30 አካባቢ ነው። አዎ 30። እሺ አንብብልን። 31 ላይ ነው። አዎ ይሁን። አብዱልፈታ አንብብልን። አብዱልፈታ ውሃ አንቲ የሚለው ይሄ የለም እንዴ? ውሃ የሚላለ አንቲ ነው አነቲ ነው አይታይም በደምብ። አነቲ አይደለም ይሄ እኮ እንትን ስኩን እኮ ነው። አንቲ ነው። በደምብ እሺ ፈቋላ ኦኬ የታችኛው ነው አይታይም። የታችኛው ነው ዝቅ አደረገው። ወተልዲና ኦኬ ወተልዲና እሺ አብና ኢብና እሺ ወትሰሚነቱ ወቱ የሱ አይደለ? ነው ከዛ ምንድን ነው የሚለው? የሱ ነው አይደለ የሚለው? ወቲነሁ የሱ እሺ። አሁን ደግሞ ትለታለህ መሰለህ ኤፍታዬ ማቴዎስ ወንጌል ምዕራፍ 1 ቁጥር 18 የማቴዎስ ወንጌል ምዕራፍ 1 ቁጥር 18 እዛ ላይ የኢየሱስ ክርስቶስ ልደት ይላል እና ኢየሱስ የሚለውንና ክርስቶስ የሚለውን አረብኛው እንዴት እንደሚያስቀምጠው እንዲያነበው ፈልጌ ነው። አንዳንድ ላይ ራሱ አንዳንድ ላይ ማለት ነው። ማቴዎስ አንዳንድ ላይ የሚልለት በቃ እዛ አንድ ላይ አማ ወለደቱ ኢየሱ አልመሲህ ሆና እኮ አታነብም እንዴ? አማ ወለደቱ ኢየሱ አልመሲህ ነው የሚለው። ወለደቱ ኢየሱ አልመሲህ ይላል። አልመሲህ ይላል።
እሺ አሁን ተርጉምልኝ በአማርኛ ኢየሱስ ፈካነት ማለት ነው። ፈካነት አዎ ፈካነት ሀከዛ ችግር የለውም። በቃ የፈለጉት ነው ኢየሱስ አልመሲህ የሚለው ነው የፈለጉት። እሺ አሉ ፈተናዬ ሶ ኢየሱስ የሚለው ምን ተረጎም ኢየሱስ ቅድም ያልከኝ ነው ኢየሱስ ከሚለው ኢየሱስ ማለት ነው። ኢየሱስ ማለት ነው። እሺ አልመሲህ ማለትስ አማርኛውን ደግሞ አሳየው። ችግር የለውም። አማርኛውን አሳየው። ማቴዎስ ወንጌል አንዳንድ ላይ አይደለም። እሺ ዲያቆን የማቴዎስ ወንጌል ነው አይደል? ቁጥር 18 አንድም ቁጥር 18ም ችግር የለውም። ያው 18ን አሳየው ያነበብ ነው። እሺ አብዱ ፈተና የኢየሱስ ክርስቶስም ይላል። አየኸው? እሺ የኢየሱስ ነው የሚለው የኢየሱስ ክርስቶስ አየኸው? እሺ ስለዚህ ኢየሱስ የሚለው ኢየሱስ ማለት ነው አይደል? እሺ አልመሲህ የትኛው ነው ማለት ነው? ኢየሱስ ኦኬ ኖ ኢየሱስ አልመሲህ ኢየሱስ ክርስቶስም ነው የሚለው እኮ ኢየሱስ ክርስቶስም ፈተና ኢየሱስ የሚለው ኢየሱስ አያል ከቀደሙ ትርጉም ላይ ኦኬ አልመሲህ ነው ክርስቶስ የሚለው አልመሲህን ኢየሱስ አለው ማለት ነው። ገለበጠው ማለት ነው። ወይ አብዱ ፈተና አንተ ሐሳብ የት ነው ያለው? ኖ ከአረብኛው ጋር አይደል የምትለኝ? ከአረብኛው ኢየሱስ አልመሲህ አይደል? አረብኛው ቅድም ኦኬ ኢየሱስ አልመሲህ ኢየሱስ የተባለው ምኑ ነው? ክርስቶስ ኢየሱስ ነው ጎበዝ። እሺ አልመሲህ የሚለውስ ክርስቶስም ማለት ነው። ስለዚህ ኢየሱስ ክርስቶስ ማለት ነው። አየው? ኦኬ ኢየሱስ ማለት ደግሞ ኢየሱስ ማለት ነው። አየው? አንድ ላይ ሲነበብ ኢየሱስ አልመሲህ ያልከው በአማርኛ ደግሞ ኢየሱስ ክርስቶስ ማለት ነው። ኢየሱስ አልመሲህ አረብኛ አንዳንዴ ያው ይገለበጣል። ገልብጠውም ሊያነቡት ይችላሉ። መሲህ ኢየሱስ ብለው ያው ሲተረጎም ለምሳሌ አብዱልፈታ ላ ሲባል በአረብኛ በላ አብዱልፈታ የሚሆንበት ጊዜ አለ። ልክ እንደ እንግሊዝኛው ማለት ነው። እና አልመሲህ ማለት ልዩነቱ ምንድነው? ኢሳ ትርጉሙ ማለት ነው። አሁን ዞሮ ምን መሰለህ ብገለብጠውም ክርስቶስ ነው ብገለብጠውም ራሱ ኖ አይ ልክ አይመጣም። ኢየሱስ የሚለው ራሱ ትርጉም አለ። ክርስቶስ የሚለውን ትርጉም አለው። ኢየሱስ ማለት መድኃኒት፣ አዳኝ፣ ፈዋሽ። እሺ ክርስቶስ ማለት ደግሞ ንጉስ፣ እሺ የተቀባ ማለት ነው። ገባ? ኦኬ ኢየሱስ ፈዋሽ፣ አዳኝ፣ መድኃኒት። ክርስቶስ ማለት ደግሞ ንጉስ፣ የተቀባ እንደማለት ነው። ክርስቶስ ኦልሬዲ የተቀባ ነው። አዎ ያኛው አዳኝ ነው ኢየሱስ የሚለው ያው ክርስቶስ ያለው እኔ የከፈትኩልህ ራንደም ጎግል ሰርች ነው። እሺ እንትን ሳይሆን ይኸው ክርስቶስ ምን ማለት ነው ብዬ ጠይቄው ክርስቶስ ማለት ከግሪከኛ ቋንቋ ነው። ይህ ለመሲህ ከዕብራይስጥ ማሺያ ወይም የተቀባ፣ በግዕዙ የተቀባ ነው። በግሪክኛው ማሺያ ይላል። በዕብራይስጥ በግሪኩ ደግሞ ክርስቶስ ማለት ነው። ምን መሲህ ታያ እኮ ዞሮ ምን መሰላችሁ? አሁን መሲህ እናንተም እኮ ኢየሱስ አንዳንዴ ኢየሱስ የሚል በማለትም ይጠራል አይደል? አንዳንዴ ክርስቶስም ይባላል፣ አንዳንዴ ደግሞ ኢየሱስ ክርስቶስም ይባላል አይደለም? አብዱ ፈተና እኛ ኢየሱስ ክርስቶስ ቆይ ስማኛ። ለምሳሌ ኢሳ የሚለው በቁርአን ውስጥ ጠቅላላ አረብኛውን ቃል በቃል ኢሳ ብሎ ተረጉሞ አይደል? እሺ ወደ 34 ነው 35 ነው ጠቅላላ ሁሉም ኢሳ ነው የሚለው ገባ? አዎ ወይ ደግሞ አልመሲህ የሚለውንም ኢሳ እያለ ነው የሚተረጉመው። እቺ ላይ ብቻ ግን መጣና አልመሲህ የሚለውን አንድ ቦታ ላይ ኢየሱስ ብሎ አስገቡበት። አልመሲህ ማለት ራሱ ኢየሱስ ማለት አይደለም። ምክንያቱም ኢየሱስ ማለት የሱ ነው። ኢየሱስ ባረብ ገባ? እሺ የአረብ ያኛውን የትኛው ነበር? አልመሲህ የሚለውን እዛኛው ላይ አልመሲህ ነበር ያለው። በአረብኛ አልመሲህ ብቻ ነው አልመሲህ ነው የሚለው። አልመሲህ ነው የሚለው። በአረብኛ አልመሲህ ነው የሚለው። አየህ እሱ ነው እንዲሆን እንተርጉም ቢሉ እንኳን ክርስቶስ የሚለውን ትርጉም ነው መጻፍ የነበረባቸው። አልመሲህ ራሱ ትርጉሙ ክርስቶስ ነው ማለት ነው የሚሆነው። ማለት ክርስቶስ ማለት መሲህ የሚል ትርጉም ስላለ ማለት ነው በሂብሩ። እነሱ ግን መድኃኒት የሚለውን ኢየሱስ የሚለውን ስም ነው የወሰዱት ቁርአኑ ላይ ገባ? ኦኬ። ስለዚህ አሁን ኢየሱስ ራ ሲጀመር ቁርአኑ ለምንድን ነው ኢሳ ብሎ ሄዶ አንድ ቦታ ላይ ብቻ ኢየሱስ ብሎ ማስገባት የፈለገው? እኔ
እሱ የአማርኛ ትርጉም ነው። አማርኛው እኮ ነው ሲተረጉም ለእኛ ሀገር እንዲገባ ለማለት ምኑ እንደ ኢሳ እያለ የሄደ ሄዶ አንድ ቦታ ላይ ብቻ ኢየሱስ በአረብኛው በሀዲሶች በሙሉ ኢየሱስ ነው የሚለው፣ ጂሰስ ነው የሚለው እኮ ጂሰስ ነው የሚለው። እሱ እንግሊዘኛ እኮ ነው፣ አረብኛ አይደል? እንዲገባን ብሎ ተርጉሞት ሊሆን ይችላል። ያ የራሱ አይሆንማ፣ አይገናኙማ ወንድሜ። ጂሰስ አሁን ተርጎ እስቲ የኢሳ ዲያቆን ያስፉን ለምን ነው ታውቃለህ? አብዱል ፈተና ባይዘው ኢሳ የሚለው አይተረጎምም። እስቲ ተርጉምልኝ። በእስልምናው ኢሳ ትርጉም ምንድን ነው? የሆነ ምናምን እንደዛ መሰለኝ። እሺ በቃ አሁን ቶሎ ብለን ፕሊዝ ልዩነቱን ሳናይ እኮ ጊዜ ቀን። እሺ መጽሐፍ ቅዱስ ላይ ቶሎ የስሙን ትርጉም ብዬ ነው። እርሱም አስቀድሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 42 ላይ የራሱን ወንድም ስምዖንን አገኘውና መሲህ አለው። ትርጓሜም ክርስቶስ ማለት ነው። ትርጓሜ የመሲህ ትርጓሜ ክርስቶስ። ክርስቶስ ደግሞ ማን ነው? መሲህ ነው። የመሲህ ትርጓሜ ምን ማለት ነው? ክርስቶስ ማለት ነው። በቃ መጽሐፍ ቅዱሱ እንዲዘግቶታል እንጂ መሲህ ብሎ ኢየሱስ አይደለም፣ ወይም ደግሞ ሲተረጎም ኢየሱስ አይሆንም። ይሄንኑ እንትን አሳየው፣ አረብኛ መጽሐፍ ቅዱስ ያሳየው አንዴ። እሺ እንዲሁም አሪፍ ጥሩ ጥቅስ አመጣህለት። በቃ ከዛ ይሄን አድርገን ቶሎ ብለን በኢሳና በክርስቶስ መካከል በአምላካችን ያለውን እንትናቸውን ባህሪያቸውን እያነሳ ልዩነትን ነው። አሁን ይሄንን አብዱል ፈተና የክርስቲያኑ መጽሐፍ ቅዱስ ምን ብሎ እንዳስቀምጠው ታያለህ። እሺ አንብበው እስኪ አብዱል ፈተና አንተ እሺ ሌላ ቦታ ሄድክ። ፈጃአ ቢሂ ኢላ የሱዕ ፈአንዘረ እሺ ኢለይሂ የሱዕ ወቋለ አንተ ሲምአን እሺ ኢብኑ ዩና ይላል። እሺ ምን ማለት ነው ትርጉሙ? ያኛው ይለኛው አልመሲሁ። እሺ እሱን ሳይሆን የኛው ከላይ እኮ ያለውን እኮ ነው ቅድም ያነበብከው። ለምሳሌ እዚህ ጋር ፈቃለ ለሁ ኦኬ ቀድ ከዛ በኋላ ወጀድና አልመሲሁ ምናምን ካለ በኋላ ኦኬ እዚህ ጋር መጥቶ አግኝተናል ምናምን ካለ በኋላ ይሄም ማለት መሲሁ ማለት ትርጉሙ ማን ማለት ነው አለ? ክርስቶስ አይደለ? ኦኬ ስለዚህ ያ እሱን ነው እያሳየ ያለው። መሲያ ማለት ደግሞ አልመሲህ ማለት መድኃኒት ማለት ነው የሚለው ማለት ነው። መልካም በቃ ጥሩ። እሺ ቶሎ ብለን ስለ ክርስቶስና ስለ ኢሳ ልዩነት ቶሎ እንንገራቸው። ፕሮግራሙ ከመጀመሩ በፊት የቤት ስራ ለአብዱል ፈተና ሰጠናል። አሁን በየተራ እድል ልስጣችሁና በኢሳና በክርስቶስ መካከል ያለውን ልዩነት ታቀርባላችሁ ማለት ነው። አሁን ትልቁ ነገር ያየ ነው ምንድን ነው? ቁርአኑ ወደ 35 ነው 34 ጊዜ ኢሳ የሚል ትርጉም አለ። ኦኬ ይሄ ግን አንድ ቦታ ላይ ብቻ አለ። ሱራ 4 172 ላይ ይገኛል። እሱም አልመሲህ የሚለውን ኢየሱስ ብለው ተርጉሞታል። ሲጀመር ስህተት ነው። ሁለተኛ ደግሞ ውሸትም ነው። ኢየሱስ ማለት አልመሲህ የሚል ትርጉም አይሰጥም። ኢየሱስ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። መሲህ ማለት ደግሞ የተቀባ ንጉስ እንደማለት ነው። ስለዚህ ቁርአኑ ላይ ይሄን ሰሞን ኢየሱስ የሚል አለ፣ ስለዚህ መብታችሁን ኢየሱስ እንላለን ሲሏችሁ እስቲ ኢየሱስ የሚለው ስንት ጊዜ ጽፏል በሏቸው። ያለችው አንድ ናት በቁርአን ውስጥ 114 ምዕራፍ ውስጥ አንድ ቦታ ብቻ፣ እሱም በቅንፍ ገብታ፣ እሱም አረብኛው አልምለውን ኢየሱስ ብለው በአማርኛ የተረጉሙት ማለት ነው። ግን ጠቅላላ የሚለው በአረብኛ ኢሳ ነው የሚለው። ይሄ በጣም ውሸት ነው። ይሄ በጣም ትልቅ ውሸት ነው። ግን ኢሳና ኢየሱስ ክርስቶስ ልዩነታቸው ምንድን ነው የሚለውን እንግዲህ ከስማቸው ጀምረናል። ቶሎ እያላቸው 5 ደቂቃ ሊስጥ። ዴቫ ካንተ ልጀምር ወይስ? እሺ ከማን ልጀምር? ክርስቲያን ካንተ ልጀምር? እንደቅድሙ ልናገር እንደቅድሙ? አዎ ቻለው ማውራት አይቻልኩ ነበር። አይ መንገድ ላይ ነበር እስኪገባ ሰው አጠገቤ ነው። እሺ ቪዲዮ ግን ምንድነው መረጃ እያሳየ ቢሆን ጥሩ ነው። መክፈት አሁን አልችልም ዲያቆን
እሺ በቃ መረጃውን እየሰጠ እንትን በል ችግር የለውም። 5 ደቂቃ አድርጌልሃለሁ። ቀጥል። መልካም። እሺ አክቹሊ ያው ብዙ የሚያስፈልገው ነገር አይደለም፣ ሲምፕል ነው። ማንኛውም ሰው ሊረዳ። በመጀመሪያ ደረጃ ኢሳና ኢየሱስ አንድ ናቸው የሚል ሰው የመጀመሪያ ፖይንት አንድ ናቸው ብሎ ክሌም ካደረጉ እዚህ ጋር ያለውም እዛ ጋር ያለውም አንድ አይነት ሀሳብ ወይ ደግሞ አንድ አይነት ሚኒንግ ሊኖረው ይገባል። ኦኬ ለምሳሌ እኛ ጋር እመቤታችን ቅድስት ድንግል ማርያም ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል፣ ስሙም ደግሞ የአማኑኤል ይሄ መድኃኒት የሆነውን ይህንን መቻል አለባቸው። አንድ ነው ብሎ ክሌም ስላደረጉ ማለት ነው። አንድ ነው ስላደረጉ አዘርዋይስ ግን አይ እኛ አንድ ነው ስን እንደዚህ ነው የሆነ ገጸ ባህሪው ተለየ ምናምን ካሉ ኦፍኮርስ አንድ አይደሉም፣ በቃ የተለያዩ ናቸው። ምክንያቱም ስለ አንድ ግለሰብ አብዱልፈታ ቀጭን ነው ወፍራም ነው የሚኖረው አዲስ አበባ ነው ተናገርኩኝ። ሳምባሪ ደግሞ መጥቶ አይ ፈታ በጣም ረጅም ነው በጣም ደግሞ ወፍራም የሚኖረው ደግሞ አዳማ ነው ካለ አብዱልፈታ ሁለቱም ቦታ ላይ ሊገኝ አይችልም። ፈታ አንዱን ነው የሚሆን የሚችለው። ሶ የትኛው ነው እውነት የሚለውን ማጣራት ያኛው እሱ ሌላ ጉዳይ ነው። አንድ ናቸው ግን ካሉ ክሌም ካደረጉ የዚህኛውን መቀበል አለበት መጽሐፍ ቅዱስ ውስጥ ያለው ማለት ነው። ስለዚህ በዚህ መንገድ እኔ አንድ አርጊውመንት ማለት ነው። ሶ ለምንድን ነው ታዲያ ሙስሊሞች አንድ ነው የሚለው ሚኒንግ ወይ ደግሞ ትርጉም ሀሳብ የፈለጉት ከተባለ ሰዎችን ለማጭበርበር ሰዎችን ለዘመናት ተጠቅመውበታል። በየዋህነት ብዙ ሰው በልቶ ለዛ በጣም ይጠቅመናል ብሎ ስለሚያስቡ እንጂ አንድ እንዳልሆኑ አንድ ናቸው የሚለው አርጊውመንት ለእነሱም እንደማያስኬድ ዘይኖይት ያውቁታል። ሁለተኛ ቁርአኑ ራሱ ኢየሱስ የሚለውን ስም በድፍረት ሊተረጉመው በድፍረት በአማርኛ ሊናገረው አልፈለገም። ኢየሱስ የሚለው ቃሉ ራሱ የግዕዝ ወርድ ነው እንጂ አይደለም፣ በአማርኛ ወርድ አይደለም። ሶ ይህንን ራሱ ሊጠቀሙበት አልፈለጉም። ግን አልመሲህ የምትለዋን አንዲት ቦታ ላይ በቁርአን ውስጥ አንዲት በቅንፍ ገብታለች። ያችን ይዘን ይሄው ቁርአናችን አማርኛው ኢየሱስ ይላል፣ በአማርኛ ነው እኛ እየጠራን ያለ ነው ካሉ which is wrong ነው። ስቲል በአማርኛ እየጠሩ ስላልሆነ በግዕዝ ስለሆነ እየጠሩ ያሉት ማለት ነው። አማርኛ ስሙን ሊነግሩን ይገባል። ሶ ከነዚህ ፖይንቶች አንፃር which is wrong ነው ብዬ አምናለሁ ይሄ ነገር ማለት ነው። አልመሲህ አይ ቲንክ ዲያቆንም ስላለው መደጋገም እንዳይሆንብኝ አልመሲህ ለምትለዋ ሚኒንግ ነው እሱ የገባው ማለት ነው። ያቺ ቃል የገባችው ያቺ ወርድ የገባችው። ሶ ስለዚህ ይህንን መጣል አይ አንድ ነው ግን ብለው ስቲል አርጊውም ያደርጓችሁ ከሆነ የትኛውም ክርስቲያኖች እየከፈታችሁ አምላክነቱን እንዲቀበሉ ማድረግ አለባችሁ። ምክንያቱም ኢየሱስ ክርስቶስ ሙታንን ሲያስነሳ ነቢያትን የሚልክ አስቀድሞ ከመምጣቱ በፊት ትንቢቶች የተነገሩለት ኦኬ ኤግዚስት የታየ የተዳሰሰ ያዩት የዳሰሱ ሰዎች አብሮት የነበሩ ሰዎች እስከ መስቀሉ ድረስ ሄደው መስቀሉ ስር ዮሐንስን እቹትና እናት የሆነ ልጅሽ የተባለ እነዚህ ሁሉ ሰዎች በኤቪደንስ ያለው ነገር ጽፈውልኝ ሳም ጊዜ በኋላ መጥቶ አልገደሉትም አልሰቀሉትም ስላለ እሱን ልቀበል አልችልም ስላለ አንድ ልታረገብኝም አትችልም። እኛ ኤግዚስት ማድረጉን መኖሩን የተወለደበትን ቦታ አሁን ብትጠይቁን ወስደን ማሳየት እንችላለን። ኦኬ የተሰቀለበትን ቦታ አሁን ብትጠይቁን ወስደን ማሳየት እንችላለን። ያስነሳበት ቦታ አሁን ማሳየት እንችላለን። ለብችን የፈወሰበት ቦታ ያንን ሽባ ሰውዬ ከዛ ከሚጠመቅበት ወንዝ ዳር እሱ ነፃ ያወጣበትን ቦታ ኤቭሪቲንግ ኢየሱስ ያለፈበትን መንገዶች በሙሉ ጂኦግራፊካሊ ወስደን በአካል ሄደን ማስጎብኘት ማሳየት እንችላለን። በአንጻሩ ኢሳስ የተወለደበትን ቦታ ልታሳዩ ትችላላችሁ? ኖ የቱ ጋር ነው የኖረው ታምር ያደረገውት የምታወሩልን እዛ ቁርአን ውስጥ ያለው አንዱንም ልታሳዩን አትችሉም። ሶ ኢትስ ፊክሽን ሆኖ ይቀራል ማለት ነው። ልብ ወለድ ነው። ስሙን ተጠቅሞ የሆነ ነገሮችን ወስዶ ክሬት የተደረገ ነው እንጂ ኤግዚስት ያደረገ አይደለም። ምክንያቱም እነዛን ነገሮች ሊያሳዩን ይገባልና ማለት ነው። እና ከዚህ አንጻር መታየት አለበት ብዬ አምናለሁ። ዲያቆን አመሰግናለሁ። አስረዘምኩት ትላለህ አለ ሰከንድ እያለቀብህ ነው። ጥሩ መልካም። እሺ በጣም ጥሩ እናመሰግናለን። ቀጥሎ ለማን እድል ልስጥ? ለክርስቲያን አልፋ፣ ከዛ ኤፍታ። ክርስቲያን 5 ደቂቃ አለ። እሺ አመሰግናለሁ። እንደ ቅድሙ እንደ መርያም እንዳየነው ውልደቱን ምናምን እዛ ላይ ስላየነው ልለፈውና ምንድነው ኢሳ በእስልምና ውስጥ የሚለውን ነገር ለመናገር ልሞክር። አንደኛ የእስራኤል መልእክተኛ እንደሆነ የሚናገረው ቁርአን ለእስራኤል የተላከ መልእክተኛ ማለት ነው። ሱራ 349 ላይ ታገኛለህ። ክርስቲያን አለ ተሳስቻለሁ ነው የሚናገረው። ሱራ 4 ድምጼ አይሰማም ደግሞ። እሺ አሁን መጣል። እሺ እንዳልሞተ ነው የሚናገረው። እንዳልተሰቀለ ይናገራል፣ እንዳልተገደለ ይናገራል። እንዳልሞተ ሱራ 4 ከ157 እስከ 158
እና ተመልሶ እንደሚመጣም ይናገራል ሱራ 43:61 ላይ። እና አንዳንድ ስኮላሪስቶች ደግሞ እንደሚሉት ሲመጣ ድጋሜ ሲመጣ ይሞታል። ሱራ 5:117 ላይ ታገኙታላችሁ። ከኢሳ ስም ጋር ግን በተያያዘ አንድ ማስረጃ ብቻ ልክፈትላችሁ። አርኪኦሎጂስቶች ያገኙትን ነው፣ ከነሱ ነው የወሰድኩት። ኢንስክሪፕሽን ነው እና ልክፈትላችሁ ሰዓቴ ሳያልቅ እና ኢንስክሪፕሽን ነው። በአራተኛው ክፍለ ዘመን የነበሩ እዚህ ጋር የሚታያችሁ ምናልባት ድምጼ ይሰማል አይደል? እሺ። በአራተኛው ክፍለ ዘመን የነበሩ ሳፋቲክ አረቢክ ፓጋንስ ግሩፕ ናቸው። እነዚህ ሳፋቲክ የሚባሉ አረብ ውስጥ የነበሩ ጣዖት አምላኪ ግሩፖች ኢሳ ከሚለው ስም ጋር ተቀራራቢ የሆነ ስም ይጠቀሙ ነበር እና ምን ሊሆን ይችላል የተወሰዱ የሚል ግምት አለ እና ኢሳይ ብሎ ሲንና ያን የአረበኛ ቃል ተጠቅሞ እዚህ ጋር አንድ ሰው ምን ይላል? ሄልፕ ሂም አሎሱ ዲናዩ ከሚክዱ ሰዎች አድነው ሳይ ብሎ ይናገራል ማለት ነው። ይሄ ጣዖት አምላኪ ማለት ይሄኛው ኢንስክሪፕሽኑ ነው እዚህ ጋር የምትመለከቱት ማለት ነው። አርኪኦሎጂስቶች የሚያስቡት ኢሳ የሚለው ስም ከነዚህ ጣዖት አምላኪዎች እንደተገኘ ነው ማለት ነው። ትርጉሙም አይታወቅም፣ ምንን ማለት እንደሆነም አያውቁም ሙስሊሞች ኢሳ ማለት እና በቁርአን ውስጥ ያለው ኢሳ ይሄንን ይመስላል። እሺ አልፋ ጠፍቶብኝ ግን ጨለማ ውስጥ ነው ያለው። ተወር ከፈተልኝ ኮምፒውተሮችን እንደዚህ ወንድ ነገር ያው ታዋቂ የሚታወቁ ስለሆነ ለምሳሌ እንግዲህ ያሉት ምንድን ነው ቁርአኑ ላይ ያለው ኢሳ ክርስቲያኖች የሚያመልኩትን ኢየሱስ ነው ያለ እያሉ ያሉት ከኔ የሚያደርጉ ያሉት በመጽሐፍ ቅዱስ ውስጥ ያለ ነው ካሉ ታዲያ ለምን መጽሐፍ ቅዱስን አጭሩ ቃል መጽሐፍ ቅዱስ ለምን አይቀበሉትም? ለምን ይከራከሩታል? ታዲያ መጽሐፍ ቅዱስ ላይ ክርስቶስ ምን አለ? እግዚአብሔር ብሎ ለምሳሌ ይናገራል። ለዮሐንስ ወንጌል ላይ ብዙ ቦታ ላይ እግዚአብሔር ብሎ ይናገራል። እንደዚህም ደግሞ ማቴዎስ ወንጌል ምዕራፍ 3:17 ላይ ማቴዎስ ወንጌል ምዕራፍ 17 እና ሌሎች ብዙ ቦታ ላይ አብ ለምሳሌ የምወደው ልጄ እሱ ነው እርሱን ስሙት ብሎ ሲናገር እናያለን። ልጄ ካለ አባቱ ነው። ብዙ ቦታ ላይ አይሁዳውያን ራሱ እንደ አባቴ ነው ብለህ ራስህ ከእግዚአብሔር ጋር ታስተካክላለህ ብሎ ሊወሩ በቁርአኑ ደግሞ ይቆጣል። እሱ አልመሲ ያላህ ልጅ ነው አሉ አይ ክርስቲያኖች፣ አይሁዶቹ ደግሞ ዘይር ያላህ ልጅ ነው አሉ አላህ ያጠፋቸው እያለ ሱራ 9:30 ላይ ይራገማል። ልጅ የለኝም ብሎ ደግሞ 601 ላይም ይቆጣል ብዙ ቦታ ላይና የለኝም እኔ ብሎ ይናገራል። ማንም አባት ብሎ እንዳይጠራኝ ይላል። ስለዚህ ክርስቶስ እዚህ ጋር የእግዚአብሔር ልጅ ነኝ ብሎ ተናግሯል ብዙ ቦታ ላይ 6:16 ላይ ራሱ አንተ ያው እግዚአብሔር ልጅ ነህ ብሎ ጴጥሮስ ሲመሰክር እናየዋለን። ይሄንን አንድ ያዙልኝ ማለት ነው። ስለምን የእግዚአብሔር ልጅ ነው ብሎ ለምን አይቀበሉትም? ይሄ እንደውም ሱራ 9 ላይ 30 ላይ የሚያስረግም ንግግር ነው አይደል? ይሄ ተቀጣሉ ሰማያት ሊቀደዱ ይደርሳሉ ይላል እንደዚህ በማለታቸው። ለምሳሌ ቅዱስ ጳውሎስ ክርስትና ትክክለኛ ሕይወት መሆኑን ለማስረዳት አንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ክርስቶስ ስቅለት ሞትና ትንሣኤ አስረግጦ ይናገራል። ክርስቶስ ካልተነሳ ስብከታችን ከንቱ ነው እያለ ይናገራል እና ብዙዎች ትንሣኤ ይሞታል የለም ይላሉ እያለ የሚያስተምርበት ክፍል አለው። ደግሞ አልሰቀሉትም፣ አልገደሉትም፣ ተመሰለባቸው ድራማ ነው ብሎ በመጽሐፍ ቅዱስ ላይ ያለው ክርስቶስ ከሆነ ራሱ ከሆነ ማለት ነው ተሰቅሏል። አሁን ሳተር ላይ ነው እንጂ ብዙ ማስረጃዎች ይጠቅሳል። 500 ሰው በላይ እንዳየው ስለመነሳቱ ተሰቅሏል፣ ሞቷል፣ ተነስቷል በሶስተኛ ቀን ተመልሶም በሕያዋን ቦታ ላይ ለመፍረድ ተመልሶ ይመጣል። ማቴዎስ 25 ላይ ከቁጥር 31 ጀምሮ ሌሎች ብዙ ቦታ ላይ ይናገራል። እንደየስራቸው ሊያስረከባቸው ተመልሶ ይመጣል። ታዲያ በቁርአኑ ደግሞ ያለው ተመሰለባቸው ነው። ስለዚህ ይሄም አንድ አይደለም። ኢዛው ራሱ በቁርአኑ ራሱ ያለው የሱ አልመሲ ራሱ ብሎ ቢናገር ራሱ ኢሳ ራሱ ባይሆን ታቸው አይመሳሰልም። አልፋ የሚባል ሌላ ሰው ቢኖርና ወይ ደግሞ መዝሙር የሚባል ሌላ ሰው ቢኖርና አንተ ብትኖር አንድ አያደርግም። የስም መመሳሰል የመጽሐፍ ቅዱስ እኮ ስንት የሚመሳሰሉ ሰዎች አሉ በስማቸው ራሱ። ስለዚህ ይሄም አያስኬድም። ሁለተኛ ደግሞ ክርስቶስ ስለ አምላክነቱ ብዙ ቦታ ተናግሯል። ስለ ዘላለም ተናግሯል። ኢሳ እንደዛ ነው አይደለም። ለምሳሌ ነብይ ነው ብሎ ቁርአን ላይ ይናገራል። አላህ ኢሳ ነብይ ነው ብሎ ቁርአን ላይ ይናገራል። በመጽሐፍ ቅዱስ እግዚአብሔር አብ ስለ ልጁ ግን ብሎ ዕብራውያን 1:8 ላይ ስለ ልጁ ግን አምላክ ሆይ ይላል። ቁጥር 10 ላይ ደግሞ ጌታ ሆይ ብሎ ሲጠራ እናየዋለን አይደል? አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጅ ስራ ናቸው ብሎ ይናገራል። እዛው ደግሞ ራእይ ምዕራፍ 1 ራሱ ክርስቶስ ምን አለ? እኔ አልፋና ኦሜጋ የሚመጣም ሁሉንም ይገዛ ብሎ ምን አለ? ጌታና አምላክ አልፋና ኦሜጋ እኔ ነኝ ብሎ ይናገራል ክርስቶስና
ስለዚህ በመጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ ብሎ የተጠቀሰው አምላክ ነው፣ ዘላለማዊ ነው። ቃልም ስጋ የሆነ መጀመሪያ በእግዚአብሔር መልክ ሲኖር ሳለ የባሪያ መልክ ይዞ በስጋ የተገለጸ አምላክ ነው አይደል? በመጽሐፍ ቅዱስ ላይ ነገረው። በቁርአኑ ላይ ያለ ደግሞ ከዚህ ምንም አያገናኘውም። ስለዚህ አንድ ነው ብሎ ግግም ካሉ ኑ ውሰዱት መጽሐፍ ቅዱሱን። ለምን ታዲያ መጽሐፍ ቅዱሱን ለምን ትከራከራላችሁ? ለምን አምላክ አይደለም፣ ለምን እግዚአብሔር ልጅ አይደለም ብላችሁ ለምን ትከራከራላችሁ? ቁርአን ላይ ያለውና እንትን ላይ ያለው ሜቢ ስሙም አይመሳሰልም እኮ። አሁን ትንሽ እኮ ግራ ያጋባ ነገር ስሙም አይመሳሰልም። እንግዲህ አይ ቲንክ የአረብኛ የምትችሉት ይረዱናል። ኢሳ ማለት አይ ቲንክ ስድብ ነገር ነው ይመስለኛል በአረብኛው እና በአረብኛው ራሱ በአረብኛ አክሰንት ራሱ እንናገር። ሲቀጥል ደግሞ በግሪክኛ ኢሳ የሚባል የለም አይደለ? ዕብራይስጥ የለም። ስለዚህ ይሄ ነውና ደቂቃ በቃኛል። ብዙ መረጃዎች ማሳየት ስለማልችል ከዚህ በላይ እሺ፣ እናመሰግናለን በጣም ሙስሊሞች እያስገቧችሁ እየሳብኳችሁ መግባት ይቻላል ያልከኝ ሙስሊም ወንድሜ ስብ ያለው ግን አልተቀበልከኝም። ዲክላይን እያረከው ነው። ሞችን ኮመንት ላይ ከምትሰድቡን ለምን ደሞ ማገቡት? እነዚህ በመረጃ እያሳየን ነው። ስድቡ ምናምን ይቅር፣ ስድብ እውቀት አይደለም። ልክ ከተሳደባችሁ ነው የምታሰድቡት፣ ማንነታችሁን ነው የምታሳዩት። የሚያበሳጭ ነገር የለም። መጽሐፍ ቅዱስና ቁርአንን ከፍተን እያየን ልዩነታቸውን እያየን ነው። አንድ ናቸው ያላችሁት እናንተ ናችሁ። እኛ ደግሞ አይ ውሸት ነው አንድ አይደሉም ልዩነት አለ እያለን ነው። ስለዚህ ግባና አሳየን። ዝም ብሎ እታቸው ነው መሳደቡ ብዙም የሆነስ ብዙም ጥቅም የለውም። እሺ መሊክ ከድር እና ከሪም ስለኝ አንዳቸው እንግዲህ ኔትወርካቸው ይሰራላቸውን እናወራቸዋለን። እሺ መሊክ ከድር አንተ ገብታ መሰለኝ። መሊክ ከድር ነው የሚለው ማሊክ 2 ደቂቃ እንጠብቅህ። እሺ ወንድሜ ችግር የለውም። ከሪም ወይ ገብታል ወይ ገብተሽ እየተሽከረከረ ነው ኔትወርካቸው ሆናል እንግዲህ ወይ መዝሙር አንድ ኪዮና ኮኔክት እያደረገብኝ ነው። ኦኬ እሺ አሁን መጣል ከመኪና ውስጥ ነህ? መኪና ውስጥ እንደዛ ነው። 2 ደቂቃ አንዴ እያጠፋሁት ነው። እሺ ኦኬ። እየነዳ ባታወራ እመክርሃለሁ ስላለብህ ለአንተም ጤና ለአንተም ሴፍቲ ስለምናስብ። እሺ ነው። አይ ቆሜያለሁ። ቆማል። ኦኬ ፐርፌክት። እሺ ከሪም እንኳን በሰላም መጣ። ኧረ ቢጎ አሁን ተስተካክሏል። እንኳን ደህና ቆየኝ። መዝሙር እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አይ ቀይ የበራብክ ነው። ኔትወርክ ስቴብል አይደለም። ማሊክ አይመችህም አሁን እሱ ኔትወርክ እስኪስተካከል ድረስ? አዎ እስከዛ ከውጭ ናችሁ። ወላሂ ለማውራት ስላልተመቸ ነው። ችግር የለውም እንዴ ወላሂ ማለት የማይጠበቅብህም መሊክ። ካልተመቸ አልተመቸም ነው። ስፋይን እኔ እዚህ ቤት ድራማ ምናምን አልሰራም። እኔ ምንም አይዞ እኔ በሀቅ ነው እና በፍቅር ነው የማወያየው። ሰው ካልተመቻ ምንም ችግር የለውም። ወላሂ ብለህ መማልም አያስፈልግም፣ አይጠበቅብም። እሺ ኔትወርካችሁ አይ ዶንት ቲንክ ስቴብል አይደለም ያላችሁበት እና ያላችሁ ካላችሁ መሊክንም ከሪምንም ላስወጣና ግቡ። ከሪም ሲመች ድጋሚ ጻፍልኝ። ያው የማታወሩ ከሆነ ቦታ ላስለቃችሁ ብዬ ነው። ይቅርታ። ሌላ ካላችሁ ሙስሊሞች ኦኬ፣ ከሌላችሁ እንቀጥላለን ማለት ነው። አልፋ እናመሰግናለን በጣም። ኤፍታ ይቀጥል። ኤፍታ ቀጥል። እሺ አመሰግናለሁ። እኔ አንድ ማስረጃ ከፍቼ ከዛ ልጀምር። ሱረቱ ማይዳ 278 ሱረቱ ማይዳ 278 ላይ ምንድን ነው የሚለው? ከእስራኤል ልጆች እነዚያ የካዱት በዳውድና በመርየም ልጅ በኢሳ ምላስ ተረገሙ ይላል። በማን ተረገሙ? በመርየም ልጅ በኢሳ ተረገሙ ይላል። እና በመጽሐፍ ይሄ ኢሳ ተራጋሚ ነው እያለን ነው ቁርአን። እና መጽሐፍ ቅዱስ ላይ ክርስቶስ ምን ብሎ ተናገረ ስለ እርግማን የሚለውን ስንመለከት፣ ይቅርታ አንዴ ስልኬ ትንሽ ስታክ እያደረገ ስለሆነ ከቁጥር 40 የማቴዎስ ወንጌል ምዕራፍ 5 ከቁጥር 43 ጀምሮ ምንድነው? ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ተሆኑ ዘንድ ጠላቶቻችሁን ደግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጎ ለሚያሳድዷችሁም ጸልዩ። የክርስቶስ ንግግር ምን ነበር? እዚህ ጋር የሚረግሟችሁ ምን በሉ። ኢሳ ግን ምን አደረገ ይለናል ቁርአን? የእስራኤል ልጆችን ረገማቸው። ይኸው በመርየም ልጅ በኢሳ ምላስ ምን ተደረጉ? ተረገሙ። ከእስራኤል ልጆች የሆኑት። አንደኛው ልዩነት ይሄ ነው። በቁርአን 22:73 ላይ አንድ ነገር እንትን አለ። 22:73 ላይ
ሰዎች ሆይ አለ አስደናቂ ምሳሌ ተገለጸች፣ ለእነርሱም አድምጡት። እነዚያ ከአላህ ልጆች ዝንብንም ፈጽሞ አይፈጥሩም ይላል። ምንን አይፈጥሩም? ፈጽሞ አይፈጥሩም ይላል። በ7595 ሀዲስ ላይ ላውጣው ይቅርታ፣ በጣም 7595 ላይ ምንድን ነው የሚለው? 7500 ይቅርታ፣ በጣም 59 ላይ እንደዚህ ይላል አላህ ሲናገር ማለት ነው። ኖሮይት አቡ ሁሬራ I heard the Prophet said, who are most unjust than those who try to create something like my creation. አላህ እንዲህ አለ ብሎ ነብዩ ተናገረ። እኔ የምፈጥረውን ነገር አመሳስሎ ወይም ደግሞ እኔ የፈጠርኩትን ነገር ሊፈጥር ከሚጥር በላይ በዳይ ማን ነው ብሎ ቻሌንጅ ጥያቄ ያቀርባል። እዛኛው ላይም ተመልክታችኋልና ይሄን እንደውም ምን ስንዴ ፍጠሩ፣ የሆነ አተም ነገር የሆነን ፍጠሩ፣ ምናምን የገብስ ፍሬን ፍጠሩ ምናምን ይላልና በሱረቱ አሊ ኢምራን አያ 49 ላይ ደግሞ አልመሲህ ኢሳ ምንድን ነው የሚለው? አያ 49 ላይ እኔ ለእናንተ እንደ ወፍ ቅርጽ ምን እላለሁ እፈጥራለሁ፣ ከጭቃ እንደ ወፍ ቅርጽ ምን እላለሁ እፈጥራለሁ። አላህ ለመፍጠር የሚሞክር በለማን ነው እያለ ይጠይቃል። አልመሲህ ኢሳ ደግሞ ይሄው እፈጥራለሁ እያለ ነው። ሌላው ለምሳሌ አላህ አይደለም ብሎ ለመናገር ቁርአን ለማሳየት ከተጠቀመው ነገር መካከል አንዱ ምንድን ነው? የመርየም ልጅ አልመሲህ ከበፊቱ መልእክተኛ በእርግጥ ያለፈው የሆነ መልእክተኛ፣ ሁለቱም ምግብ የሚበሉ ነበር። ክርስቶስ ግን ምግብ ስላለ በመጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 11 እና በማቴዎስ ወንጌል ላይ ምን ብሎ እንደተናገረ እንመልከት። የሉቃስ ወንጌል ምዕራፍ 7 ቁጥር 34 የሰው ልጅ እየበላና እየጠጣ መጥቷልና እነሆ በላተኛና የወይን ጠጅ ጠጪ የቀራጮችም የኃጢአተኞችም ወዳጅ አላችሁት ብሎ ይናገራል። ጠበበ የሰው ልጅ ምን እየበላና እየጠጣ መጣ፣ እናንተችሁት ቀራጭ እየበላና እየጠጣ መጠጥ በ8 ላይ ነው። ክርስቶስ እንደውም እየበላና እየጠጣ የመምጣቱ እኛን የማፍቀሩ እንደውም የኃጢአተኞች ወዳጅ ተብሎ መሰደቡም ደግሞ እኛን የመውለዱ ምሳሌ አድርጎ ነው እየነገረን ያለው። ቁርአን ግን ክሌም ሲያደርግ መጠጣታቸውን ምንድን ነው አለ? አምላክ ላለመሆን ነው አለ። ክርስቶስ እዚህ ክፍል ላይ ስለ ዮሐንስ ነው የሚናገረውና ዮሐንስ ተናግሯል ብሎ ምን ይላል? እነሆ መንገድን በፊት የሚጠርግ መልእክተኛ በፊት እልካለሁ ተብሎ እንደተጻፈ ይህ ነው ብሎ ስለ ዮሐንስ ምስክርነት ይናገራል። ዮሐንስ የሰከረው ለምንድን ነው ስንል የሉቃስ ወንጌል ምዕራፍ 1 ከቁጥር 76 እስከ 78 እንዲህ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን የምትጠርግ በጌታ ፊት ትሄዳለህና፣ እንደዚሁም የኃጢአታቸውን ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ። የምን ስርየት? የሆነውን የመዳን እውቀት ለሕዝቡ ትሰጣለህ። ከላይ የመጣ ብርሃን በጎበኛ የጌታ መንገድ የምታ ስለዚህ ክርስቶስ ተራገሙ ብሎ አልተናገረም። እየበላና እየጠጣ መምጣቱንም ደግሞ ከእንትን ጋር ነው ያየ። በነገራችን ላይ ይሄ የሁን የምትለው ራሱ የለችም እንትን ውስጥ አረብኛ ውስጥ ቃሉም ከእርሱ ሻናው ነው የሚለው ቁርአኑ ማለት ነው። እኛ መንፈስ ነው ብለን አናምንም ክርስቶስ። ስለዚህ በአንድም ይሁን በሌላ መንገድ ቁርአንም ይሁን እነዚህ ትምህርቶች አድርጎ እንደሚሞክሩት ከዚህ አንጻር ነው የምናየው። ሌላው በጣም የሚያስገርመው ይሄ ሱራ 5:278 ለምንድን ነው የአይሁድ እንትኖች የተረገሙት የሚለውን በተፍሲራቸው ስንመለከት በጣም የሚደንቅና የሚያስቅ ነገር እናገኛለን። አይሁዳውያን የተረገሙበት ምክንያት ይልና አንዴ ቆይ ሱራ 5:278 ለምን የሚለውን ሲናገር እንዲህ ይላል። ኢብን አባስ ማለት ነው ሲፈስረው those of the children of Israel who went astray were cursed by the tongue of David through David's affliction against them they become apes and of Jesus son of Mary and through Jesus supplication against them they become swine አንተና ሲረግማቸው ምን ሆኑ ይለናል? አፕስ ዝንጀሮ ሆኑ፣ እርሱ ደግሞ አሳማ ሆኑ ይላል። ዘን ዛት ክርስቶስ ቢካዝ they rebelled ይሄም ደግሞ እርግማን ስለማመጻቸው ነው። ለምን አመው on the Sabbath አለ upon eating from the table which was sent down heaven መና ህብስተ መና ያለበትን ስጥን ከዛ ውስጥ ከሰማይ የወረደውን መና አውጥተው ጠበባውንም አውጥተው በመብላታቸው ነው አለ። ይሄ በጣም ክስ ነው በነገራችን ንግግር ነው። ይሄ በነገራችን ላይ ለአይሁድም ለክርስቶስም የተነገረው ንግግር እዚህ ጋር ማለት ነው። አንደኛ ሰንበትን አናከብርም አይሉም። ሁለተኛ ደግሞ ህብስተ መናን እነሱ በፍቅር የሚጠብቁት ነው። እንደውም ለመሲሁ መገለጥ ምሳሌ አድርገው የሚጠብቁ እኚህ ነገሮች በክርስቶስ ላይ የተቀጠፉ የሐሰት ሆኑ። ክርስቶስና ኢሳ አንድ ላይ ሆኑ አይችሉም። አመቱን የደቂቃ የሚሄደዋል
እሺ ጨምሬልሃለሁ። መልካም ቪዲዮ ስለከፈትኩ በሚል እሺ፣ እያጠቃለን እንመጣለን። ናኑዬ እንኳን በሰላም መጣሽ። ስንት ሰዓት ነው ፕሮግራሙ? ሚስ እንዳናረግ ይመስገን ዲያ ሰላም ነው። ሁላችሁንም ሰላም ብያለሁ። ያው ልክ ነው፣ ሰዓት እየደረሰ ነው። አውቄ ሰብሰብ አድርጌ ይዣቸው ልመጣ ነው። ዲያቆን ቆይ ገና ስላልከፈተ እዚሁ። ኦኬ እሺ፣ አሪፍ እሺ። የጠፋ ሰው ሰላም ሰላም፣ እንዴት ናችሁ? ዲያቆን ሁሉም ሰላም ብያለሁ። እንዴት ናችሁ? ክብሩ ይስፋ፣ እግዚአብሔር ይመስገን። እንኳን በሰላም መጣ አሉ። እግዚአብሔር ይመስገን። የዛሬ ርዕስ እንዴት ነው? እግዚአብሔር ይመስገን ያልኩት ዲያቆን ይቀጥሉ። ኦኬ የዛሬ ርዕሳችን እንደምታየው መርየም እና ድንግል ማርያምን እያየን በቁርአኑ በመጽሐፍ ቅዱስም ኢሳን አምላካችን ኢየሱስ ክርስቶስን ደግሞ እያየን ነው እና እኛ ያው ኢሳ እናቀውም መርየምንም ቁርአኑ ሌላ ገጸ ባህሪ ሌላ ማንነት ነው የያዙት እነዚህ ሁለት አካላቶች መጽሐፍ ቅዱስ ያሉት አይደሉም የሚለውን ለሰው በመረጃ ያቀርብን ነው እና ስለመጣ ደቂቃ ልስጥህና መርየም ኢሳ እና ኢየሱስ ክርስቶስ ቅዱስና በቁርአን ያላቸውን ልዩነት ሀሳብ መስጠት ቃልዬ። እሺ ምን ያህል እንጣችሁ አላውቅም፣ ምናልባት መደጋገም እንዳይሆንብኝ እንጂ ችግር የለውም አቅርብና እንዲሁም ጠቅላላ አድርገህ ወይ እንትን እንላለን። አሁን ስለመጣ መረጃ ግን ልክፈት። እሺ ቃል እንደዛ ከሆነ ጊዜ ልስጥህ። እሺ ትንሽ ሬዲ ስትሆን ንገረኝ። ሬዲ ነኝ በለኝ። እሺ እስከዛ እኔ ሀሳብ ልስጣቸው። ናኑ የሀሳብ ካለሽ እዚህ ላይ ባይዘወይ ናኑ የለሽም? ኦኬ እሺ ጥሩ። ኤፍታይ በጣም እናመሰግናለን። ዴቫም አሁን የተረዳሁት ነገር ይሄን ሙስሊሞቹ አይ ዶንት ቲንክ ደፍረው ገብተው መዋየት እየከበዳቸው፣ ምክንያቱም ረጅም ሰዓት ተቀመጥኩኝ ሊገቡ ኤክስፔክት አላረኩም። ኦኬ መሊክ ላስገባ። ጥሩ ላስወጣትና ናግባ አንተ ናኑ ይቅርታ። እሺ እና ኤፍታ ያነሱ ሀሳብ አስገባ። ገብተህ ግን ማውራት አልችልም እንዳትል ፕሊዝ። ኮመንት ውሸት ነው ካል ገብተህ ያንን ውሸት ማሳየት አለብህ። ይኸው እየላኩልህ ነኝ። እሺ አዳር ነው ማሊክ እንኳን ደህና መጣ። እንኳን ደህና ቆያችሁን ብያለሁ። ከውስጥም ከላይም ያላችሁ መሊክ እንኳን እንዴት ነህ? እንኳን ደህና ቆያችሁ። ሰላም ከላይ ገስት ላይ ያላችሁም ከውጭም ያላችሁትም። እሺ ኤፍታ ያነሳው ላይ ሙስሊም ነው አይደል ወንድሜ? ኤፍታ ባነሳው ሀሳብ ላይ አንድ ስልክ ያለ መረጃ ማለት በአንድ ስልክ እንትኑ ቦታው ነግራለው ታወጣልኛለህ። እንዳጋጣሚ አሁን እንትን አልኩበትም። ኢሳ ወፍ ፈጠረ የሚለው ቦታ ላይ አውጣልኝ እና ሙሉ ሐሳቡን ደግሞ እንድታነብልኝ ፈልጌ ነበር። አሁን አንተ ቁርአኑ ላይ ኢሳ ተሳሳትካ እዛ ላይ ሂድ። ምክንያቱም ርዕሳችንንም ራሱ እንድናወራ ስለምፈልግ ተሳሳት ያልከውን ነገር ንገረው። ኢሳ ወፍ ፈጠረ ይላል ቁርአኑ ላይ አይደለም? ቀጥል መሊክ፣ ስህተቱን ንገረው ፕሊዝ። እየጠበቅን እኮ ኢሳ ወፍ ፈጠረ የሚለው ጋር እሺ ወፍ የፈጠረው እንዴት ነው? በአምላኩ ፍቃድ እንደሆነ ቀጥታ ይናገራል እኮ በአላህ ፍቃድ ቢሆን እንጂ አንተ ግን ቀጥታ ኢሳ ራሱ ወፍን እንደፈጠረ አድርገህ ነው እስርክ ያለው። ብዙ አለ። መጀመሪያ በዚህኛው ሐሳብ እንሂድ ብዬ ነው። እሺ መልካም። ቆይ አንዴ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ነው ያለው ወይስ ደግሞ እኔ ለእናንተ በአላህ ፍቃድ ከጭቃ በአላህ ፍቃድ? መልካም እሺ፣ እናንብበው፣ ችግር የለውም። ዲያቆን እያስፉኝ አንዴ ይቅርታ። እሺ ይኸው ከፍቼዋለሁ፣ አንተው ራስህ አንብብልን፣ ችግር የለውም። ይኸውና እኔ ለእናንተ ከጭቃ በአላህ ፍቃድ እንደ ወፍ ቅርጽ እፈጥራለሁ ነው የሚለው ወይስ ደግሞ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ? እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ይላል። ከላይ እስራኤል ልጆች ማን የተናገረው? ቆይ ከላይ ጀምር ሐሳቡ ማን የተናገረው? ችግር የለውም። ይሄን አረብኛውን እንደውም አንብበህ ከጌታችሁ ስለሆነ እንደውም እንመልከተው። ችግር ወደ እስራኤል ያነበብኩ ተርጉምልኝ። ካሜራውን አስተካክለው። እሺ ትንሽ ከፍ አድርግልኝ። አይ አማርኛው ዳርገው፣ ችግር የለውም። ወረሱላ ኢላ በኒ እስራኤል ከሚለው ቀጥሎ ያለውን አንብብልን። ይሄኛው ወደ እስራኤል ልጆች መልእክተኛ ያደርገዋል ይላል። ማን ነው አድራጊው እዚህ ጋር? እሺ አኒቃ አድራጊው ወደ እስራኤል ልጆች መልእክተኛ ያደርገዋል። አድራጊው ማን ነው? እሺ ከምንድን ነው የሚለው? ቀጥላ ከፍ አድርግልኝ። ይሄውን
አይ አማርኛውን አድርግልኝ ችግር የለውም ኖ አረብኛውን እያነበብክ ተርጉምልኝ እኮ ለምን ትደብቀዋለህ እንትኑ ነው መሊክ አረብ እዚህ ጋር ማግኘት የፈለኩት ትርጉምም ስላለ ነው እኮ ከፍ አድርግልኝ ትርጉሙ ታይጽፍላል ከፍ አድርግልኝ መሊክ እኔ ቀድ ምንድነው የሚለው ቋንዴ ይፍታ ከፍ ታርግልኝ አንዴ ቆይ ይፍታ መሊክ ወንድሜ ሰማኛል አረብኛ ማንበብ ትችላለህ ለምን በትንሹ አረከው አይን ገባ እንደዚህ እየሆነ ነው አረብኛ ማንበብ ትችላለህ አማርኛ ማንበብ ቻልኩትም አልቻልኩትም አሁን ከፍ ታርግልኝ አለኩ አማርኛው ላንብብልህ አልኩ አሁን አረብኛው እዚህ ጋር ባነብልህ አይውማ ቆይ ባነብልህ እዚህ ጋር 590 ሰዎች አሉ አይደለ መሊክ ፕሊዝ ይወል አረብኛውንም እናነባለን ቁርአን እኮ እውቀት አይደለም ሆነ ስማኝ ለባብ እውቀት ስማኝ አረብኛው አልካ እንዳልገባ በድል ከሰጠኝ አለው አንዴ ከለው ሚውት አርገ መሊክ ስማኝ ቁርአን ደግሞ በአረብኛ ነው መሊክ አሁን እኮ በሐሳቡ ላይ ልጅ እኮ ነው ከፍ አድርግልኝ አሁን እኮ ስልክ እኮ እንደሆነ ስለሆነብኝ ነው ምኑ ነው ያው ከፈተልህ እኮ ያንብበውና ተርጉመውና ከዛ አማርኛው ላይ እንወርዳለን አማርኛው ለማነብላለሁ አለ እኮ ይሄ በአማርኛ በቀጥታ ተርጉመላል እኮ ሐዲስ እኮ አይደለም ቁርአን ነው አይደለም ሐዲስ አይደለም ቁርአን የወረደው በአረብኛ ነው በአማርኛ ነው መሊክ ተፍሲሩ አማርኛ አላከሰ ምን ሆነሃል መሊክ ወንድሜ ቁርአን የወረደው በአማርኛ ነው ወይስ በአረብኛ ነው በአረብኛ ነው ስለዚህ አንብበውና ጎ ሄድ ከዛ አረብኛውንም ኮኮ ከፍ አድርግልን አልኩ ከነባቢ ከምን አለ ከፍ ታርግልን በቃሽ መዋየት ካልፈለክ እንግዲህ ጊዜ አትሰጥ ስለዚህ አንተ እንዴ አይደለም አለባብሰ እዚህ ጋር በወፍ ቀር ሰርቷል ብላ አለፍኩ አይደለም እንደውም እኮ የሚገርም ስለዚህ ከፍ አድርግልኝና እናንብ ማንበባችን እሺ አንተም ሆነ ያላነበው ሚውት ይዛለው አንብባ አንተ ያ ይሄ እኮ አንተ መጽሐፍ ነው ለምንድን ነው እኔ የማነበው መዝሙር እኔ ላንብበው አሁን እየተወያየን ያለ ነው ለውቂያ ከሆነ እኔ ላንብበውና ጥሩ በቃ አንብበልን ከሪምዬ ጥሩ ከፍ አድርግልኝ አልኩ እዚህ ጋር እኮ ነው አንዴ እኔ ላንብበው 620 መሊክ አንብበውና ከዛ ከቀጥል ከሪሞ እሺ መዝሙር ይሄን አሁን ሁለት ሐሳብ ነበረ ቅድም አንድ ኢየሱስ ክርስቶስ ከቁርአንና ከመጽሐፍ ቅዱስ አንፃር ሁለተኛው ደግሞ አሁን ኢየሱስ ክርስቶስ ወይም ኢሳ የሚል ነገር ነበረ የትኛው ላይ ነው አዚኛው እቺን ጨርሰን እንለፍ ይሄን ጨርሰን አረብኛውን አንብበው ይሄን አንብበውና ወደዛ አይደለም ችግር የለም እሺ ከፍ አድርግልኝ እና መዝሙር አንድ አፍታ ይሄኛውን ሐሳብ እንዴት ታየዋለህ ብለህ እናንተን ሐሳብ አንድ ያስቀምጡልኝና እኔ ሙሉ የኔን ሐሳብ ላስቀምጥና ከዛ በኋላ ቤቱም ያንተ ነው ፈጥሮም ከሆነ አንተ በዛው ቀጥለህ ታስተምራለህ እኔ ጭሉጣ ከዛ ታዳሚ እውነትም ቁርአን ምንድነው የሚለውን ተረድቶ ይለፍ ማለት ነው አይቻልም 620 ሰዎች አሉ እነሱ ናቸው ማንበብ ይችላሉ አንበው መረዳት መሊክ ፕሊዝ ቅድም እድል ሰጠው ደጋግሜ አላነብም ብለሃል እሺ ወረሱልን ኢላ በኒ እስራኤል አኒ ቀድ ጅእትኩም ቢአየት ሚን ረቢኩም ሚን الطين كهيئة الطير ቆይ ካሪም አንዴ ወረሱልን ኢላ በኒ እስራኤል ኦኬ ምንድነው የሚለው ጅእትኩም ኤፍታ አረብኛ ማንበብ አችልም እያየሁ ችግር የለም እሱን እንዳንተ ነው ማለት ታስተካክላለህ ከሪሞ እኮ አይደለም ቢአያቲ ሚን ረቢኩም ማለት ነው ቢአየት ሚን ረቢኩም ከጌታችሁ በሆነ ተአምር እመጣችኋለሁ እኔ ከምናችሁ ከጌታችሁ ሚን ረቢኩም ኦኬ ኢሳ ከየት ነው የመጣው እንዴ ከጌታችን ነው መልካም እናመሰግናለን እኔ ከጌታዬ ዘንድ በተአምር ወደ አንጣው ነው የሚለው ይሄ ያኛው ግን ምንድነው የሚለው መጣዋችሁ ከማን ከጌታችሁ በተአምር ስለዚህ ኢሳ ከጌታ ነው የመጣው እንደዛ አይደለም ችግር የለውም ቤቱ የመዝሙር ነው ከተረጎምክ አስረዳ ወይ መዝሙር ዝም በል እስኪል ድረስ እኔ አወራለሁ ይኸውልህ አረብኛ ስለማችል ነው እያልኩ ነው ይፍታ ከጌታችሁ አንተ እኮ ነው ያነበብክልና ላይ ተረጎምኩ ማለት ነው ከጌታችሁ የሚለውን ላስረዳ አቋልኩ ለምሳሌ አረብኛ ላይ ይኸውልህ ጃኒ ይባላል መጠረብኛ ቋንቋ ወደ አማርኛ ሲተረጎም ያለው ብራዘር መዝሙር እባክህ አንዴ ትሰኝና ጥያቄ ካለ አንተ የምታወራበት ሴንስ በጣም እንትን ስለመሰለኝ ነው ኖርማል ስለመሰለኝ ነው እንጂ እንዲህ ለመበሻሸቅ ወይ ለአለመማማር ከሆነ ምንም አልሰራም ግን አይደለም እንደዚህ አይነት ሐሳብ አለ ይሄን እንዴት ታየዋለህ በባክ ኤንድ ፎርዝ የኔን ቁርአን ለማስረዳት ሳይሆን ይሄው እንዲህ ነው ቢለው ደቂቃ ይያዝና ከዛ በኋላ አንተ ማሳቡን አስቀምጥ ኤፍታ ማሳቡን ያስቀምጥ በጣም ስለዚህ ልጀምር ደስ ያለ ደቂቃ ስጠኝ መዝሙራ ቴንክ ዩ 3 ደቂቃ ይበቃል 4 ደቂቃ አድርግልኝ ሜቢ 3 ከሞላኝ አቆማለሁ እዛው እሺ 3 ደቂቃ ልስጥና 1 ደቂቃ ጨምርላለሁ ያው ቀጥል እሺ ኤፍታ ደግሞ እንትን በማለት ተባበረኝ ችግር የለም አይገባብም ያሚት አርጎ ነው አይደለም እንትን በማድረግ
ዙም አውት አድርግልኝ። ያንተን መጽሐፍ ልጠቀም ብዬ ነው። ትንሽ ዙም አውት አድርጎ ትንሽ ለት ኤፍታይ ሙሉን ማንበብ ፈልጎ መሰለኝ። ስለዚህ አሁን ምንድነው ሐሳቡ? ኢየሱስ ክርስቶስ ወይም ዒሳ አለይሂ ሰላም ቁርአን ላይ የመፍጠር አቅም ተሰጥቶታል ወይም ይፈጥራል ፈጥሯል ነው ሐሳባችሁ። እዚህ ላይ ግን ምንም በጣም ግልጽ ነው አማርኛውም አረብኛውም። ወረሱለን ኢላ በኒ እስራኤል አኒ ቀድ ጂእቱኩም ቢአየት ሚን ረቢኩም ከጌታችሁ በሆነ ታምር መጣችሁ። ከዛም አኒ አኽሉቁ ለኩም ሚን ጢኒ ከሀይአቲ ጠይር በጣም ግልጽ በሆነ ቋንቋ ከሀይአቲ ጠይር የወፍን ቅርጽ እፈጥራለሁኝ። የወፍን ቅርጽ የወፍን ቅርጽ እፈጥራለሁ ሲያነሳው የነበረው መከራከሪያ እዚህ ጋር በጌታ አላህ ፍቃድ አይልም ነው። ስለዚህ መፍጠር ከሆነ ቅርጽ ማበጀት ከሆነ እኔም ማበጃለሁኝ። አሁን ፖይንቱ የወፍ ቅርጽ መስራት ሳይሆን ወፍ ማድረጉ ነው። ከዛ በኋላ ደግሞ ያለውን እሱን ወፍ ማድረጉን ፈአንፉኹ ፊሂ ፈየኩኑ ጠይራን ቢኢዝኒላህ እርሱም ላይ እነፋበታለሁ ወፍ ይሆናል በማን በአላህ ፍቃድ። ይሄ ማለት የሃይማኖት የሆነ ነገር ማሳያ መከራከሪያ ብለን እንደዚህ በጣም በማይረባ ነጥብ ጊዜ ባንፈጅ አሪፍ ነው። በቃ በአላህ ፍቃድ እፈጥራለሁኝ ያለ አማርኛውን ብታነቡ እንደዛው ነው የሚለው። ክርስቲያን ወገኖችም እዚህ ላይ ጥያቄ ካላችሁ ቁርአን አፕሊኬሽን አወርዱና ኢየሱስ ክርስቶስን ፈጠረ የሚለው ወይስ ቅርጽን ፈጠርኩኝና ሰነፋበት ከዛ በኋላ በአላህ ፍቃድ ወፍ ሆነ ነው የሚለውን አንብቡት። ይሄ ያን ያህል የሚያከራክር አይመስለኝም። ከዛ ይሄኛውን መልስ ሰጠህ አኒ ጂእቱኩም የሚለውን ጋር መጣህልኝና አማርኛው ሲተረጎም ወረስ ሴናሪዮ ከፈለክ አማርኛ ሲተረጉሙ ተሳስተው ነው ብለው ሰደው የመጨረሻ ሊሆን የሚችለው እሱ ነው። ካልሆነ በቀር ግን መልእክቱ ግን በጣም ኢዚ እና በጣም ምንም የማያሻማ ነው። ኢየሱስ ክርስቶስ መፍጠርን ለምን ነው ማበጀትን አልተፈጠረም? ካሪም ይቅርታ ለምን ኢየሱስ ክርስቶስ ነው ባዘር የሚያደርገኝ ከሆነ ሶሪ ግን አንድ ባዘር የሚያደርገኝ ሳይሆን ትርጉሙን ታውቃለህ? ኢየሱስ ክርስቶስ ምን ተርጉምልኝ ምን ማለት ነው? ያ ኦኬ ኢየሱስ ብቻ ብዬ ላውራ ክርስቶስ ነው ነው አይ ተርጉምልኝ ነው ኢየሱስ ክርስቶስ ማለት እኔ ኢሳ ነው ብዬ ስለሰጠኝ ነው አማርኛ ስለሆነ ስማኝ ቆይ አንዴ ኢየሱስ ክርስቶስ ካልክ ተርጉሙን ንገረኝ። ኢየሱስ ክርስቶስ ምን ያልኩ ነው? ኢሳ ላይ የሚለው ስም አማርኛውን እየተጠቀምኩ ነው። ካልሆነ ኢየሱስ ካሪም ስማኝ ጥያቄ ኢየሱስ ክርስቶስ ስትል ትርጉሙ ማለት ነው ንገረኝ። መዝሙር መልሴ ስማኛ ታላቆምኩ እያልኩ ነው። ከዛ ትርጉሙ ነው እያልኩ ነው። ያከፍራል ባይዘው ኢየሱስ ክርስቶስ ካልክ እንደ ሙስሊም ምክንያቱም ትርጉም አለው ስሙ ኢየሱስ በኋላ ስለምንመጣበት ነገሩ ከኔ ጋር ትቀጥላለህ። እንደዛ ነው። አንዴ ቃለች የቀረን ይቅርታስ መሀል ጨርሻለሁ። የአንቀጽ ምንም የሚያሻማ አይደለም ነው። ኦኬ ጨርሳል። ሶሪ እኔ መሀል ላይ ስለገባብህ አንዴ ኢትስ ፋይን። አይ ጥያቄ ካለ አንተ መዝሙረ ጠይቀኝና የቅድሙን ሀሳብ አንስተን እኔ ብዙ አልቆይም በል ውጣ። እሺ ቆይ ኤፍታ ደግሞ ታይም ልስጠው። እሺ ታንኪ በጣም ኤፍታ እሺ ታርግ ከሪ አመሰግናለሁ። 3 ደቂቃ ሰጥተው። እሺ አመሰግናለሁ። ክብረት ይስጥልኝ። እንግዲህ ቁርአኑን አማርኛው ላይ ሲተረጉሙ ከጌታዬ ዘንድ ለምን አለ የሚለውን እሱን እንተውላቸዋለን። ሰትም ይሁን ችግር የለውም ብሎ እንትን ብሏል። እኔ ግን እዚህ ጋር ማየት የፈለኩት ከጌታችሁ ዘንድ በታምር መጣችሁ ነው የሚለው። ፍጡር ሆኖ ከጌታ ዘንድ መጣ ብሎ መናገር የሚችል አካል አለ ወይ? ከጌታ ዘንድ መምጣት ማለት ምን አይነት ነው? ለምሳሌ አንተ ከጌታ ዘንድ መምጣት ትችላለህ ወይ? ሌሎች ነቢያት ከጌታ ዘንድ መምጣት ይችላሉ ወይ? እሱን እንመለከታለን። እዚህ ክፍል ላይ እኔ እዚህ ጋር ምንድነው የሚለው? እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። መፍጠር ማለት አዲስ ያልነበረን ነገር ማስገኘት እንጂ የሆነ ነገር ቅርጽ አድርጎ ማስቀመጥ ብቻ አይደለም። በነገራችን ላይ ቅርጽ ብቻ አድርጎ ማስቀመጥ ምንም ለውጥ የሚያመጣው ነገር አይደለም። እሱ ፍጡር አይባልም ሲጀመር ማተርም አያደርግም። ለምሳሌ አደም 40 ዓመት በሙሉ ጭቃው ተቦክቶ ቁጭ ብሎ ነበር። ተፈጥሯል እንዲው ዘንድ ግድ ይል ነበር። እዚህ ክፍል ላይም ስንመለከት ህይወትን ያገኘችው እቺ እንትን ምንድነው ወፍ በምን ምክንያት ነው ሲባል በሁለት ምክንያት። አንደኛው አልመሲህ ኢሳ እፍ ስላለባት ነው። አልመሲህ ኢሳ እፍ ባይልባት ያለ ፍቃድ አይፈጸምባትም ነበር። ለምን እፈጥራለሁ ካለ በኋላ በእርሱም እተነፍስበታለሁ አለ። እተነፍስበታለሁ መተንፈስ ደግሞ በቁርአን አስተምሮ ምን ለማድረግ ነው ሲባል ህይወት ለመስጠት ነው። ለምሳሌ 38ኛው ምዕራፍ 27 አደምን ከጭቃ እንደሰራውና ከዛም በኋላ ህይወት እንዲሆነው አላህ እፍ እንዳለበት እንደተነፈሰበት ይናገራል ቁርአን ውስጥ ደግሞ መተን ስንመለከት በሱረቱ አኒሳ 171 ላይ ኢየሱስ ክርስቶስ ይሁን ቃሉም ከእርሱም የሆነ መንፈስን ብቻ ነው ይቅርታ አልመሲሳ ይሁን ቃሉም ከእርሱም የሆነ መንፈስን በዚህ አልመሲህ ኢሳ እዚህ ጋር ከጌታ በታምር ከመጣ በኋላ ሰው ሆኖ ሲገለጥ ወፍ እንዲሆነ ተነፈሰበት ህይወትን አስገኘ። ይሄ የሙፈሲሮቻችሁም ጃለሌንም ገብተህ ብታነብነ ኢብን ከሲርንም ብታነብነ ኢብን አባስንም ገብተህ ብታነብ በነገራችን ላይ ፈጥሯል አዲስ ነገርን አስገኝቷል ብለው ነው የሚያምኑት። ማየት ግኝት ነው እንደው የሚያስገኘው ሲባል የሌሊት ወፍ የምትመስልን ወፍ ነው የሰራውና እርሷን ህይወት የዘራባት ብለው ነው የሚናገሩት። ኦኬ ፈጠረ የሚባለው አዲስ ለሚገኝ ነገር እንጂ አዲስ ለመጣ ነገር እንጂ ቀድሞም ለነበር አይደለም። ቅርጹ ሆነ ምን አይነት ወፍ ነው? የትኛውን ወፍ እየተመለከተ ነው ቅርጽ የሰጠው? ለሱ ማብራሪያውን ካንተ እንፈልጋለን። ሁለተኛው ፈቃድ የሚለው ነገር የግዴታ ከአንድ አካል ብቻ የሚመጣ አይደለም።
ኦኬ የአላህ ብቻ ፍላጎት አይደለም እዚህ ጋር ተፈጸመው። አልመሲህ ኢሳ አስቀድሞ ቅርጹን ባይቀርጽና እፍ ባይል ያቺ ነገር ህይወት ልም ነበር። ስለዚህ የአምላክ ፈቃድ ራሱ በእርሱ በኩል መፈጸሙን ለማሳየት ወይም ደግሞ የእርሱን ፈቃድና የእርሱን ፍላጎትና የአምላክ ፈቃድ በአንድ ቦታ መጥቶ አንዲትን ፍጥረት እንዳስገኘ አንዲትን ያልነበረችን ነገር እንዳመጣና ህይወት እንደዘራባት ከማረጋገጥና ከማጠይቅ አንጻር ሊቀመጥ የሚችል ትርጉም ነው እንጂ አይ በፈጣሪ ፈቃድ ብቻ ነው እንጂ ይሄ ባይሆን ኖሮ በራሱ ምንም ማድረግ አይችልም። ፈጣሪም በራሱ ምንም ማድረግ አይችልም ነበር። ለምን አልመሲህ እዚህ ጋር እፍ ብሎ በፊቷ ላይ እስትንፋሱን ባያሳርፍ ኖሮ ማለት ነው። እስትንፋስ ማሳረፍ ደግሞ ቅድም እንዳልኩ በአንድም ይሁን በሌላ መንገድ በአንተ ቁርአን ላይ ህይወትን የመስጠት አንዱ ሂደትና ስራ ስለሆነ ተግባርን በዛ መንገድ ስለሚገኝ ማለት ነው። አይ ካልክ እንግዲህ የመፍጠር ሂደት የአምላክ ስራ ስለሆነ አምላክ ምንነቱን አሻርኳል እያልከን ነው ማለት ነው። ጨርሻለሁ ሀሳቤን። መልካም። ስለዚህ አሁን ምንድነው የምናደርገው? ሁለታችሁም ሀሳባችሁን ሰምተናል። ሰው ጥያቄና መልስ ታይም አዘጋጅላችኋለሁ። ከሪም ኤፍታን ትጠይቀዋለህ። ኤፍታ ከሪምን 5 ደቂቃ አደርግላችኋለሁ። ምክንያቱም የእፎይን ፕሮግራም እንዳይዛባ 5 ደቂቃ ከሪም እሰጥሃለሁ። ኤፍታን ጠይቀዋለህ። ኤፍታ ደግሞ በተራ 5 ደቂቃ እሰጥሃለሁ። ከሪም ጠይቀዋለህ። ተስማማላችሁ አይደል? ከሪሞ ተስማማለህ ወንድሜ? ሚውት ላይ ነህ ከሪም እያወራ ከሆነ። አሁን ሳለኝ አሁን መታል እያወራሁ ነበር። እስማማለሁኝ። እሺ 5 ደቂቃ ሴት ላድርግልህ። ጥያቄ ነው ማነሳለህ አይደለ? አዎ ጥያቄና መልስ ማለት ነው። ቀላል ነገር። አሁን ከኢብኑ ከሲርና ጀላለይን ኢሳ አለይሂ ሰላም ፈጥሯል የሚል አስቀምጧሉ። ሙፈሲሮች የሚያስቀምጡት ነው ስላለ ይሄን ካመጣ በቃ ሄድ ያለው ያበቃል። ምክንያቱም ከኢብኑ ከሲርና ከጀላለይን ከሪም የተሻለ ሀሳብ አይኖረውም እስልምና ላይ። ይሄ ግን እንደ እንትን ይፍታህ እንደ ሀሳብ እዚህ ጋር ለመከራከሩ ከሆነ ይመቸህ፣ እረዳሃለሁ፣ አይጠፋኝም። ግን እንደ ሀሳብ ግን እስልምና ላይ ይሄ በጣም ኮመን ሴንስ ነው። ያነበብኩም የቁርአን አንቀጽ በጣም ኮመን ሴንስ ነው ማለት የሚያዛልቅ መንገድ ብትሄድ። ሌላኛው ደግሞ ኢሳ ወይም አንተ ኢየሱስ ክርስቶስን ኢሳ መሆኑን ለማሳመን እየሄድከኝ ከሆነና የቅድም ያነሳውንም ፕሪሚስ እንዳትረሳው። አይደሉም ራሱ እያልክ ነበረ። ኢቭን ለምን እንደፈለግከው ራሱ ኢምፓርት አላውቅም። ኢቭን ፈጠረ እንኳን ምትል ማለት ነው። ኢብኑ ከሲርና ጀላለይን ፈጠረ ከሪም አንተ ያልኩህን ሰምተኸኛል ግን ወንድም አለ ምንድን ነበር ያልኩህ? ጥያቄ ጠይቆ ነበር ያልከኝ። በጣም ስላፍታኝ ወዝብረ ሶሪሽ ስቴትመንት በቃ ጀላለይና ኢብኑ ከሲር እንዳይወጣለን ጥያቄ ጠይቅ። እሺ 5 ደቂቃ ድጋሚ ላዘጋጅልህ ወይ? እሺ ሶሪ ብራዘር ኤፍታ ኢብኑ ከሲርና አድርጋውታለሁ ፈጠረ የሚሉትን ጀላለይና ኢብኑ ከሲር። መልካም እሺ እሺ ከኢብኑ አባስ እንጀምርና ኢብኑ ከሲርና ጀላለይ ነው ያልከኝ። ሁለቱን አውጣለሁ። ችግር የለውም። ኢብኑ አባስ የእናንተን ትራ እንደ ተፍሲር ኢብኑ አባስማ ካለ ጭራሽ ምንም አልፈልግም። ኢብኑ ከሲር ራሱ ታባሉ ችግር የለውም። ይኸውና ችግር የለውም። ኢብኑ አባስ ደግሞ ካለ ላይክነስ ኦፍ ኦኬ ቆይ አንዴ ላይክነስ ኦፍ ኤ በርድ እንደ አይ ብሪዝድ ኢን like the breathing of a sleeping person and it is a bird flying in the air ምን ማለት ነው አለ? breathing of a sleeping okay person and it is a bird flying in the air እሱ የተነፈሰባት አንብበው ተረተው ምናምን አለ ብቻ። አሁን ይኸውና ቆይ ይኸው ላሳይህ ነው። ይኸውና then he fight but and become alive when it become alive ይኸው ከነፋባት በኋላ ምን ሆነ? ከመች በኋላ ሲነፋበት ማለት ነው። ሲነፋባት ምን ሆነች? ወፍ ሆነች። ምን አይነት ወፍ? የሌሊት ወፍ ባት ነው። ምን ኖራት? ሲነፋባት ምን ኖራት? ነው አለ ይሆነች እንዴ? ነፍስ ኖራት ነው። ህይወት ኖራት ነው። ህይወት ነው። ኦኬ ቴንክ ዩ። ስለዚህ ይነፋባት እንዴ? እሱ አንድ ክርክራችን ታዲያ መልካም ከእርሱ ዘንድ የሚወጣው ከኢሳ ዘንድ የወጣው ያቺ ፍታ ማለት ነው። ወፍ ያለባት የዛች ቅርጿ ላይ ምን ሰጥቷታል እንዴ? ነፍስ ዘርቶባታል። አሁን እሱ አይደለም ክርክራችን። ከኢሳ ዘንድ የሚወጣው ያስተንፋስ ነፍስ የሚዘራ ነው ወይስ አይደለም? ጥያቄው ቆይ ኤፍታ ቆይ ጥያቄውን አሁን የሱ ሰዓት ስለሆነ አንተ ጥያቄን ያዝለዋል። በአላህ ፍቃድ ይፋ ይሄው ማስረጃን አሳይቼዋለሁ እኮ ይሄውና ወፊቷ ህይወት መኖሯን ቆይ ህይወት ያገኘችው መች ነው? ወፊቷ ቆይ እሺ ምላሹን ልስጥ አምጣ ብለኛል። ህይወት ያገኘችው መች ነው? ልክ እርሱ እስትንፋሱን ሲነፋ ከመንፋቱ በፊት ያቺ ወፍ ህይወት አልነበራትም። የፈጣሪ ፈቃድ መፈጸሙም አይታወቅም። ራሱ የፈጣሪ ፈቃድ ተከናወነ ተብሎ ራሱ የታመነውና የታወቀው መች ነው? ወፊቷ መብረር ስትጀምር ነው።
መብረሯ የተረጋገጠው ደግሞ በእርሱ እስትንፋስነት በኩል ነው። ስለዚህ አዎ እርሱ ነው የፈጠራት ያስገኛት። ህይወትን መስጠት በቁርአን አስተምሮ እንትን ማን ነው የፈጠራት ነው ማን ነው የፈጠራት ነው አንተ የምትለው? ይሄው እኮ ኢሳ ነው። አንተ የምትለው ንገረኝ። he fashioned for the bat and when it became አንተ የሆነን ጽሁፍ አንብበህ መረዳት ከበደህ ማለት እንደዛ አይደለም። ይሄ በጣም ኮመን ሴንስ እየነገርኩ ነው። ሌሎች ሰዎች ይታዘቡዋል። እንደዛ አይደለም። ብራዘር ምንም አለመረዳት አይደለም። መጽሐፍም እኮ አራርታ እኔ ዶፍ ቅርጽ እፈጥራለሁ አይደል ያለው? በቃ እሱን ተስማሙ እፈጥራለሁ። መልካም። ስለዚህ ፍቅረው አካል ደግሞ መፍጠሩን ያረጋግጥ ዘንድ የህይወት እስትንፋስን እፍ ብሎባታል። የህይወት እስትንፋስ ማለት ህይወት እንዲኖራት ማድረግ ማለት ነው። ወፊቷ ኢሳ በፊት ህይወት አልነበራትም፣ ግን ቅርጽ ብቻ ነበረች። ፍጡር ተብላ የተነገረላት ግን መች ነው? እርሱ እፍ ሲልባት ነው። መልሱ ይሄ ነው። ምንም እኮ ቀላል ነው። ጥያቄው እንትን አይደለም። በነገራችን እኮ እንደዛ ከሆነ ደግሞ አዳምጠኝ፣ እንዴት እንደሚሆን ልንገርህ እያልኩ ያለሁት አንደኛ አኽሉቁ የሚለው ጥያቄ ብቻ ጠይቅ። አንተ አትነግረኝም። አሁን በኋላ ጥያቄ ስጠይቅ ነው። አሁን ጥያቄ ብቻ ጠይቅ። እሺ የኢብኑ ከሲር ላምጣልኝ። ይሄንም አላመጣሁም እንዳትረሳው። ያመጣ እንዳይመስል በዚህ አጋጣሚ። ኧረ እባክህ እሺ፣ ችግር የለውም። እሱን ስላለ ችግር የለውም። እሺ the book እሺ yeah I have come to you with a sign from your Lord that is I design for you out of clay a figure like that of a bird and it become bird by Allah live ይላል። ይሄው አየሁ አይደለም እንደሚል እስኪያው ብራዘር ከቅድሙ እኮ ነግሬያለሁ። ተፈጠረ የተባለው በእርሷ ላይ ስለተከናወነ ነው። ወፊቱ የተዘራችው በኢሳ እስትንፋስ ብቻ አይደለም፣ በፈጣሪም ፈቃድ ነው። እዛ ጋር ግን የፈጣሪ ፈቃድ ብቻ ተከናወነ አይደለም የምንለው። የቁርዝኛ ነው ያነበብከው። እኔ ኢብኑ ከሲርን አምጣልኝ ነው ያልኩህ። ይሄኛውን ሲያብራሩ ኢየሱስ ክርስቶስ ራሱ ኢብኑ ከሲር እኮ ነው ብራዘር። ምን ሆናል? ይሄው ኢብኑ ከሲር ተፍሲር ኢብኑ ከሲር እኮ ነው። ይሄው ነው የታለ ማብራሪያውን አላመጣህማ ሀይቢ። ይሄው ኢብኑ ከሲር ነው ቁጥር 48 እንዴ ምን ሆናል? ይሄ ማብራሪያ አይደለም። አዳምጠኛ እንዴ ያመጣው ይሄውና ኢብኑ ከሲር እንዴ ያስቀመጠው ይኸውልህ እንትና መዝሙረ እየመሰለው ስለሆነ ነው ልጁ የያዝከው መጽሐፍ ኢብኑ ከሲር ነው ግን አይደለም። ማብራሪያ አይደለም ያመጣው። ከሪሚዬ ቆይ እሱን ደቂቃ ደግሞ ይጠቀም። ከዛ ኮንክሉዥን ላይ የራስን ኮንክሉዥን ትሰጣለህ። ችግር የለውም። ያነበበልኝ መዝሙረ እያነበበው አዎ እናንተ የታያችሁ ነው። ስለዚህ አሁን የሱ ጥያቄ ሰዓት ነው፣ ተቀበለው። እሺ ቀጥል። እሺ 5 ደቂቃ ላስቀም። ቀጥል። ያው እሺ ለምናስተምረው ማንኛውንም ነገር እፈጥራለሁ ብሎ የተናገረ ፍጡር አለ ከኢሳ ውጪ? ኖ ሙሉ ጥያቄ እንደቀድሙ ጠይቀኝና ከዛ ልመልስልህ። ይሄው ጥያቄ ጠየቅኩኝ እኮ በእስልምና አስተምራለሁ ብሎ የተናገረ ግለሰብ አለ? የለም ኢሳ ነው። አመሰግናለሁ። እሺ የመጀመሪያው ጥያቄ ተመልሶልኛል። ማን ብቻ ነው? ኢሳ አለይሂ ሰላም በአላህ ፈጥራለሁ ብሎ የተናገረ ብቸኛው እሱ ነው። ለሱ ብቻ ነው የታምር ይሰጣል። መልካም ችግር የለውም። በማንም ፈቃዱን ችግር የለውም። እሺ በእስልምና አስተምሮ አደም ህይወት የኖረው እስትንፋስ ከተነፋበት በኋላ እኔ እንጃ እንትኑን አላውቀውም። ከተነፋ በኋላ ነው እንጂ ከተነፋማ። እሺ አመሰግናለሁ። አስተምሮ የይሁን ቃልና መንፈስ ተብሎ ከኢሳ ውጪ የተነገረለት አካል አለ? የይሁን ቃልና መንፈስ ተብሎ የተነገረለት አለ? ማን? ጅብሪል። ኦኬ ጅብሪልና ኢሳ የይሁን ቃል አንዴ ቃል የምትናገር ያዘውና ካልሆነ እኔ ስወጣ በኋላ አልተባለም ብለህ እንዳውኑ ደግሞ ኮንክሪት ታደርጋለሽ። ችግር የለውም። የይሁን ቃልና መንፈስ ተብሎ ግን ከኢሳ ውጪ የተነገረለት የለም አይደለ? ጅብሪል እኮ አልኩሽ ሳይሆን የይሁን ቃልና መንፈስም ተብሎ ጅብሪል መንፈስ ብቻ ነው እንጂ የይሁን ቃልና መንፈስ ተብሎ አልተነገረለትም አይደለ? እኔ ተዘጋጅቼ አይደለም የገባሁት። የቱ ጋር ነው የይሁን ቃል የተባለው? ኢሳ። እሺ አራተኛው ምዕራፍ ቁጥር 171 ላይ እናንተ ያችሁስንን አትለፉ የመርየም ልጅ አልመሲሳ ካለ የሆነ የይሁን ቃሉ ከእርሱም የሆነ መንፈስም ብቻ ነው ይላል። ሁሉም ነገር የይሁን ቃል ነው። ኢነማ የቁሉ ለሁ ኩን ፈየኩን ይላል። ሁን ይለዋል ይሆናል። ሁሉም ነገር ያለ ኖ እዚህ ጋር የሚናገረው ምንድነው የሚለው መሰለ? አልመሲሳ ያለ ቃሉም ከእርሱ የሆነ መንፈስም ብቻ ነው የሚለው። መንፈስ ጅብሪል አልኩ። የይሁን ቃል ደግሞ ሁሉም ያለ ስለ ኢሳ ነው የሚናገረው ተብሎ እኮ ኤፍታ ያቄን አሬሳ አረካረ መልሴን ሰው ቃሉም ከእርሱ የሆነ መንፈስ ኢሳ ብቻ ነው። የይሁን ቃልና መንፈስ አይደለ ያልከኝ? መንፈስ ተብሎ የተጠቀሰ ኢሳ አለይሂ ሰላም እና ጅብሪል መንፈስ ተብሎ ተጠቅሰዋል። የይሁን ቃልና መንፈስ ከኢሳ ውጪ ተብሎ የተነገረለት አለ ቁርአን። በኋላ እኔ ስወጣ ታብራራዋለህ እኮ አልኩ። እኔ አልቆይም። እና መንፈስ ተብሎ ከኢሳ ውጪ የተነገረለት አካል አለ ወይ? አለ ወይ? መልስ እድል ካልሰጠኝ አለ ወይ የለም በለኝ ብራዘር። ለምን እንዴ አንተ እያብራራህ እንደ መለስከው ሙራ ይኸውልህ ኒውትራል ስለሆነ ላይክ ቤቴ ነው የሚል ስሜት አይኖርብህ። እመልስልሃለሁ ቅድም እንደመለስከው። ኧረ ብራዘር እኔ ኒውትራል ለመልስልህ ቃልና መንፈስ ተብሎ የተነገረለት አለ ወይ ከኢሳ ውጪ? አለ። ማን? በጣም አሪፍ ጅብሪል ሞልንገለ ቀላል አስተምሮ። ኦኬ ስለዚህ ጅብሪል ቃልና መንፈስ ከኢሳ ውጪ ኢሳም አልሰጠም፣ ህይወትን አልሰጠም። ኢሳ በአላህ ፍቃድ ነው የሰጠው።
እፍ ብሎ ህይወትን የሰጠ ፍጡር አለ ወይ በእስልምና አስተምሮ ከኢሳ ውጪ? እፍ ብሎ መንፈስን ወይም ህይወትን የሰጠ ምንም እስልምና የለም፣ ኢሳንም ጭምር። መጽሐፉን አነበብነው እኮ እንዴ ያለ እና ኮንኩል አድርግልሽ። መልካም ችግር የለውም። ወደ ጥያቄ ልግባ። እኔ ከጌታ መጣውኝ ብሎ የተናገራለ ከኢሳ ውጪ? ከጌታ ዘንድ መጣው ብሎ የተናገረ አስታውስልህ አንዴ። ችግር የለውም። በቃ የለም። በእስልምና አስተምሮ ከዲያብሎስ ነፃ የሆነ ከኢሳ ውጪ አለ? ውጪ? አዎ። ማን? ነቢያት ከዲያብሎስ ውጪ ናቸው? አዎ፣ ነብያት ውጪ ናቸው። እሺ ማመር ሰይጣን አለብኝ ብሎ ተናግሯል። አዚም ተደርጎበት ድግም ተደርጎበት ከሚስቶቹ ጋር ሲተኛና መተኛት አለመድረ። ስለዚህ እሱ ውሸት ነው። እሱም ማስረጃ አምጥታ አሳየን። አሁን ሌላ ሲጀምር ማስረጃ ብራዘር በጣም ሌላ ነገር ማስረጃ ነገርኩህ እኮ ነው። ማስረጃ ይኸውልህ ጠየከኝ መለስኩልህ። እሺ በድንጋይ ኢሳ ውጪ የተወለደ አለ በእስልምና አስተምሮ? ከኢየሱስ ክርስቶስ የለም፣ ብቸኛው ነው እሱ። ታስበል ስለ ኢሳ ጠየቅኩህ እኔ። መዝሙር ሄሎ ማም ሃው አር ዩ የለም ሌላ ወሬ ጀመረ። በቃ ደቂቃዬን ጨርሻለሁ። ዲያቆን ለወጣ ነው እያለ ነው። በቃ እሺ እፎይ ከፍቷል ተብሏል። ኮመንት ላይ ያላችሁ ደቂቃ ተይዞ እየተወራ ነው። ፕሊዝ ደቂቃውን ኤፍታ መጨረስ አለበት። ስለዚህ ደቂቃውን ኤፍታ እየተጠቀመ ከታች እፎይ እንደገባ እሱ እስኪመጣ ድረስ እየጠበቀ እንደሆነ እኮ አውቃለሁ እኮ። ፕሊዝ ኮመንት ላይ ያላችሁ አትሊስት 5 ደቂቃውን ኤፍታ መጠቀም አለበት አይደለ? ሀሳብ ትሰርቃላችሁ። የእሱ ሀሳብ እኔ እፎይን እየጠበቅኩኝ ነው እዚህ ቁጭ ያለኩት አይደለ? ስለዚህ አንዳንዴ ፕሊዝ ኮመንቶች በደንብ እንትን በሉ። መጨረስ አለበት። ከዛ ተሰብስበን እንሄዳለን። በቃ መልካም ነገር ለምን አታስቡም? ኤፍታይ በጣም እናመሰግናለን። እፎይ ስለ ከዚህ በኋላ እንቀጥልም። እሱ ከጨረሰ በኋላ ግን በኋላ ላይ እንቀጥላለን ማለት ነው። እና ቃልዬ በደንብ ከነገ ወዲያ ስለምቀጥለው ይህን ርዕስ ነው ክርስቲያንም ኤፍታም ተጨማኝ ነው። በተለይ ኢሳና ኢየሱስ ላይ እንሄድበታለን ማለት ነው። በጣም ይቅርታ እንግዲህ ቃልዬ ወደዛ መሄድ ስላለብን ነው። ሁላችሁም ወደ እፎይ ቤት። እሺ ኤፍታይ